አንዳንድ ጊዜ ማኔጅ ማናረጋቸው ቁጥሮች ናቸው በያዳራሾቻችን የሞሉት ሁሉም ነገር መንፈሳዊ ነው ከላይ የወረደ ነው ማለት አንችልም ቸርች እንደ ኢንተርፕሪነርም የታየች ነው ምንም እንኳን ቁጥራችን አናሳ ቢሆንም ለኢትዮጵያ ቤተክርስቲያናት ምሳሌ የሚሆን ነገር ይወጣል የሚል እምነት አለኝ ፕሮቴስታንት ነፃነት ለበለው ችግር ለበለው አላቀም አንድ ሰው ማህበር ከመሰረተ ሌላውን ያለ መስማት መብትም ያለው አይነት ተደርጎ ነው የሚቆጠረው ላንተ እንግዳ የሆነው ነገር እግዚአብሔር ለኔ አይነግረኝ አንዳንድ ነገሮች ላይ አይናፋር በመሆናችን ምክንያት ለወንጌሉ ለቃሉ ለአካሉ ካለመጠንቀቃችን የተነሳ አካሉን ለአደጋ እናጋልጣለን በህብረት አንዱ እንቅፋት የሚሆነው የተለያየ አቋም ነው ያለ ብዙዎቻችን ራሳችንን ፈልገን አላገኘን ዝም ብዬ የምናገራቸው ነገሮች አንዱን ሊያሳዝን አንዱን ሊያስከፋ ይችላል በጥናት የተደገፈ ከሆነ ግን ችግር ከሌለብኝ በስተቀር ጥናቱ ተወሰነ ደረጃ ሊነካኝ ይችላል በገስት ስፒከር ነው ከአመት እስከ አመት የሚኮነው ገና ለገና ህብረት ተብሎ አብረ ተያይዘ መጨረሻ ላይ ተቃቅፈ ለመቀጠል ትቸገራለህ ተቆላለፈብህን ነገር ቢዝነስን ምናምን ማስከፈት ነው የሚፈልገው ይሄንን ስራ በዋነኝነት መስራት አለበት ብዬ የማምነው ካውንስሉና ኢትዮጵያ በበትክራት ህብረት ነው ብዬ አምናለሁ እና እኔን ካልመሰል አንተን አልቀበልህም ማለቱ ደግሞ ሌላ ጽንፍ ነው ባላደራ ማለት የፕሪንሲፕል የመረሰው እንጂ ባላደራ ነኝ ተጽኖ ፈጣሪ ዝም ብለህ ምናልባት ራስን ልትኮፍስ ትችላለህ ልታመጻድቅ ትችላለህ በአንድ ከተማ ውስጥ ምናልባት 3-4 ቸርች ቢኖር ነው እንደ ዲሲ ሜሪላንድ ያሉ ቦታዎች ናቸው በኮሚኒቲም በቤተሰብም ውስጥ በቤተክርስቲያንም ውስጥ በአገርም ውስጥ በእኔ ምክንያት የሚሰራ ስራ አለ ብዬ ሳምን አሁን የነከለ ጀሌ መሆን አቆማለሁ እንደምናላችሁ የመስቀል ሚዲያ ተከታታዮች ይሄ ቲዮቶክ ነው በየጊዜው በሆነ ኢሹ ላይ መተን የምናወራበት ነው ዛሬ ደግሞ አዲስ እንግዳ ይዤ መጥቻለሁ እንግዳችን ሰሜን አሜሪካ ውስጥ በቬጋስ የሚያገለግል መጋቢ ነው እሱ ራሱን ያስተዋውቃል ወዳጆች ይህንን ቲዮቶክ በተከታተሉ ሰዎች ፔጁን ላይክ እንድታረጉና ሼር እንድታረጉ አስቀድሜ ጠይቃለሁ መልካም ቆይታ እንዲኖረን መኛለው የዛሬው እንግዲህ ራሱን ያስተዋውቃል እጁ ላይም ብዙ ነገሮች አሉ እሱን የሚያስተዋውቀንና ወደ ርዕሰ ጉዳያችን እንገባለን የቤተክርስቲያን ጉዳይ ነው የምናወራው ሁሉ ጊዜ ይሄ ሚዲያ ሰፖርቲቭ ነው ኢንፎርማቲቭ ነው ለማስተዋወቅ ነው ቤተክርስቲያን ያላትን ጉድለት ለማረም ቤተክርስቲያን ደግሞ ያላትን ብርታት እንደገና አፕሪሺየት ለማድረግ ያለ ፕሮግራም ነውና እንኳንት ወዳንተ ላስተዋውቅ ራስን የት እንደምታገለግል እጅ ላይ ያሉትንም ስራዎች ብትነግረን ከዛ በኋላ ወደ ርዕሰ ጉዳያችን እንገባለን እሺ ወንድሜ ተገኘንና እንደገና የቲዮቶክ ሚዲያን ስለሰጣችሁኝ እድል እግዚአብሔር ይባርካችሁ ማለት ፈልጋለሁ ጌታ ይባርካችሁ መኳንንት አለሙ ባላለሁኝ መጋቢ ነኝ በኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ላስ ቬጋስ በመጋቢነት አገለግላለሁ እና በዛች ባለች ቤተክርስቲያን ከ21 አመት በላይ ማገልገል ችያለሁ ከተማችን በጣም ከባድና አስፈሪ ከተማ ነች አሁን እንደዛ ነው የምንሰማው አዎ ስሟ ራሱ ሲን ሲቲ ነው የምትባለው ኦኬ የኃጢአተኛ ከተማ ማለት ነው ግን የእግዚአብሔር የጸጋውን ብርታት ማየት የሚቻለው በእንደዛ አይነት ከተማ ነውና እግዚአብሔር ረድቶን የጨከነ እግዚአብሔርን የሚፈራ ጊዜውንም ሰዓቱንም ያለውን ነገር ሁሉ በመስጠት ጌታን የሚያመልክና የሚያገለግል በጣም የተወደደ ህዝብ አለና ስለነሱ እግዚአብሔርን አመሰግናለሁ እነሱን በማገልገሌ በጣም ትልቅ ኩራት ይሰማኛል እግዚአብሔር የተመሰገነ ይሁን እንደገና ነው አሁን በቅርቡ ወደዚህ የመጣሁት ለራሴ ጉዳይ ቢሆንም ግን ከራሴ ጉዳይ ጋር አስተያይዤ ተጽኖ ፈጣሪ ባላደራ የሚል መጽሐፍ አሁን ሰሞኑን ለህዝብ ይቀርባል እና ታትሟል አልቋል ህትመት ላይ ነው ያለው ኦኬ ስለዚህ ምናልባት በቅርብ ጊዜ ውስጥ በወራት በአንድና በሁለት ወር ውስጥ ለህዝብ ይደርሳል እና ተጽኖ ፈጣሪ ባላደራ የሚለው ሐሳብ በጣም ልቤ ላይና መንፈሴ ላይ ያለ ሐሳብ ነው ከቤተክርስቲያናችን ምዕመናን ጋር ወደ 42 ሳምንት በተካታይ ተመረነዋል በየሳምንቱ
ተፈትሿል ይመስለኛል ተፈትሿል እንደገና ይሄን ትምህርት ተምረው የጨረሱ አገልጋዮቻችን ቸርች ውስጥ በቃ አመ ፕሮ ማለት ጀምረዋል እኔ ንቁ ታታሪ በአላማ የምኖር ሰው ነኝ የሚል ውስጣቸውና ይሄን ያህል ኢምፓክት ቸርቻችን ውስጥ ካመጣ ምናልባት ደግሞ ለህዝብ ቢቀርብ በጥቂቱም ቢሆን በቤተክርስቲያንና በአገልጋዮቿ ላይ በጎ ተጽዕኖ ያመጣል የሚል ናፍቆት ጸሎት አለኝ እና ከዛ የተነሳ ይሄን መጽሐፍ እጄ ላይ አለ ከዚህ ሁሉ ባሻገር ያው እግዚአብሔር ጌታን በምትፈራ በምትወድ ተባረከች ሚስት እግዚአብሔር ባርኮኛል ናርዶስ ክፍሌ ትባላለች እሷም እንደዚሁ እግዚአብሔር ወደ አንድ መስመር ካስገባን በኋላ በጣም ብዙ ዝግጅት ዛሬ ላይ አካሉን ለመጥቀም የእግዚአብሔር ሕዝብ ለመጥቀም የምትማራቸው ትምህርቶች አሉና የዚህ የላይፍ ኮች ትምህርት የተማረች ነው ያለችው እና እግዚአብሔር አምላክን ስለሷ አመሰግናለሁ 3 ልጆች አሉኝ 2 ሴቶች ኢያኤልና ዛዚ የሚባሉ 2 ሴቶች አሉኝ አንድ ወንድ ደግሞ ጊዲየን የሚባል አሁን ከኔ ጋር እዚህ መጥቷል 3 ልጆች እግዚአብሔር ባርኮኛል የትምህርቱ ያለፍኩበት ካስፈላጊ ከሆነ ያው በመጀመሪያ የቴዎሎጂ ትምህርት በዚህ አዲስ አበባ አሰምብሊ ኦፍ ጋድ ኤቢሲ ላይ ተማርኩት የመጀመሪያው ምሩቅ ነኝ ከዛ በኋላ ማስተርስ ዲግሪ በሜንታል ሄልዝ ያጠናሁት በኋላ ምናልባት አስፈላጊ ሆኖ ከጠየቀኝ ለምን ፓስተር ሆኜ ሜንታል ሄልዝ ለምን አጠና ብትለኝ የምመልሰው ነገር ይኖረኛል ግን በጣም አስፈላጊ ሆኖ ስላገኘሁት ለአገልጋዮችም ለምእመናንም እና አሁን ከረንትሊ የፒኤችዲ ትምህርት እየተማርኩ ነው ያለሁት በኦርጋናይዜሽናል ሊደርሺፕ እና እሱ ላይ የትምህርት ዝግጅቴ ይሄን ይመስላል ቴንክ ዩ በጣም እግዚአብሔር ይመስገን በዛው ሳላልፍ ለምንድን ነው ግን የምር የተማርከው ሜንታል ሄልዝ አቀበልኩ ጥያቄው ማለት ነው እኮ አዎ ሜንታል ሄልዝ ክሊኒካሉን አይደለም የተማርኩት ኦኬ ከክሊኒካል ውጭ ነው ክሊኒካሉ የግድ ሰርቪስ መስጠት አለብኝ ስለዚህ እሱን አውጥቼ ሜንታል ሄልዝ ተማርኩት በጣም ከገጠሙኝ ችግሮች አንፃር ነው ይሄንን ፊልድ እንዳጠና የሆንኩት ምክንያቱም በጣም ብዙ ሰዎች አንድ ችግሩ ራሱ በጣም ለመለየት ከባድ ነው በመንፈስ መሆንን ይጠይቃል ዲዘርን ማድረግን ይጠይቃል አለበለዚያ ስብተሙ በአጋንንትም የተያዘ ሰው ይሄ ዲፕሬሽንም ኤንዛይቲም የሙድ ዲስኦርደር ስኪዞፍሬኒያ ማንባሉ በሽታዎች አሉ በጣም ብዙ ነው እና በመንፈስ የተያዘ ሰው ይመስላል እንደኔ ሰው ይመስላል ስለዚህ በጣም ብዙ ሰዎች ወንድሞቻቸውን እህቶቻቸውን ልጆቻቸውን አመጣው አጋንንት ይዞታል አውጣለት አስወጣለት ብሎኛ ቃሉ እኔ ነው በመንፈሴ ሳይ የሱ ችግር እንደሌለባቸው አስተውላለሁ እና በእርግጥ ነው በአጋንንት የተጠቁ ሰዎችን እግዚአብሔር በሰጠኝ ጸጋ ብዙ ሰዎች ከአጋንንት ዴሊቨር ሆነዋል እና እግዚአብሔርን አመሰግናለሁ ክብሩን እግዚአብሔር ይወሰድ ግን ደግሞ at the same time በጣም ማዝነው የሜንታል ሄልዝ ችግር ያለባቸው ሰዎች ሜንታሊ ትሪት ሊደረጉ የሚገባበት መንገድ አለ ካውንስሊንግም አለው ቴራፒ አለው ሜዲኬሽኖችም አሉት እና አሉ እንደው ሰዎችን መጥቀስ ስለማይገባ ነው እንጂ በዚህ ትሪት ተደርገው ኑሯቸውን እየመሩ ያሉ ሰዎች አሉ እና ልጆቻችን በተለይ ያንግ ጄነሬሽኑ በጣም these days በእንደዚህ አይነት ለሜንታል ኢልነስ vulnerable ነው ተጋላጭ ሆኗል የኑሮ ሊሆን ይችላል ሲስተሙ ሊሆን ይችላል እና በቃ ወላጆቻቸው የሚያስቡት በቃ ልጄን አጋንንት አገኘብኝ ነው ስለዚህ ይሄን ትምህርት መማሬ ሁለቱን እንድለይ በጣም ጠቅሞኛል እና በመንፈስ ያለውን ነገር እሱ ዲዘርንመንቱ እንዳለ ሆኖ ይሄንን በዚህ ፊልድ አጥንቻለሁኝ ከዛ ባሻገር ደግሞ ለፕሪቬንሽን ይረዳል አገልጋዮቻችንን
ብዙ ጊዜ ይሄ ሜንታል ሄልዝ ኤንድ ዌልነስ ነው ያጠናሁት። ስለዚህ ዌልነስ የሰው ሁለንተናዊ ጤንነት ነው። ስለዚህ የሰው ሁለንተናዊ ጤንነት ካልተጠበቀ ለሜንታል ኢልነስ ልንዳረግ እንችላለን። ይሄ አእምሮአችን በጣም ዴሊኬት ነው እና በጣም ፕሮፐር የሆነ አያያዝ ካልያዝ ነው፣ እረፍትን ካልሰጠ ነው ከሚያስጨንቁ ነገሮች እንደ መንፈሳዊ ሰው በእግዚአብሔር ላይ ማረፍ ነው። የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉ። እንደገና ደግሞ እንደ ባለ አእምሮ ሰው ደግሞ ይሄንን አእምሮአችንን ባያስ ከሚያደርገው ከሚያስጨንቀው ከሚለጥጠውና የማይገባ ፕሬሸር ከሚፈጥርበት ነገር የምንላቀቅባቸውን ሜቶዶሎጂዎች መጠቀም አለብን ብዬ አስባለሁ እና በጣም ጠቅሞኛል። ወደፊትም እግዚአብሔር ቢረዳኝ አገልጋዮችን ጭምር አገልጋዮች በራሳቸው ላይ መስራት አለባቸው። በጣም በርቀትም ቢሆን የማውቃቸው አገልጋዮች አሉ በእንደዚህ ሰፈር የሚያደርጉ ሰዎች። አንዳንዶቹ መድኃኒት ሁሉ እየወሰዱ እንትን የሚያደርጉ ሰዎች አሉ። እነሱን በቅርብ መርዳት ይቻላል የሚል እምነት አለኝ እና ለዛ ነው ስለጠናሁት። በጣም ኢንተረስቲንግ። አንድ ጊዜ በአገራችን ውስጥ ሲምፖዚየም ተካሂዶ ነበር። አሁን ትዝ ይለኛል እነ ዶክተር አለም ባዛው እነሱ እና ሌሎችም ሰዎች ከቴዎሎጂም እንደዚህ በጣም ሲምፖዚየም ተካሂዶ ነበር። የችግር ሆናል በተለይ ያው የኛ ግሩፕ ፕሮቴስታንቱ ምኑም ሁሉን ነገር አሁን ኢትዮጵያ ውስጥ ፕሮቴስታንት በሙሉ ፔንቴኮስታል ሆኗል። ነባር ቸርቾቹ በሙሉ መንፈሳዊ ጥሩ ነው። እንደዚህ ነገሮች እንደዚህ ቪዚቴሽንም ሊሆኑ ይችላሉ። ዝም ብሎ ማጣላት አይቻልም እና ግን በዛ ደግሞ አብሮ የመጣው ነገር እንደዚህ አይነት መታከም ሲሚችል ወይም ጊዜ ሰጥተው መሻሻል የሚችለውን ነገር በመንፈስም ብዙ እንትኖች እንዳስከትሉ ሰምቻለሁ። በጣም ኢንተረስቲንግ ነው። መጋቢዎች ይህንን ማጥናት አለባቸው ያስማለሁ ይመስለኛል። ውስጣቸው ሸኩ ካለ በጣም መጥቀም ይችላሉ ያስባለሁ። በተለይ ደግሞ ያንገር የሆነውን ጄኔሬሽን በብዙ መታደግ ይቻላል ብዬ አስባለሁ። ወደ ዛሬው ርዕሰ ጉዳያችን እንገባለን። የዲያስፖራ ቸርቾች እና የኢትዮጵያ ቸርቾች ምን አይነት አንድነት አላቸው? ምን አይነት ጋፕ አለ? ወይም በአንተ እይታ ምን አይነት እንደሆኑ የምንነጋገርበት ነው እና የእሱን ለማውራት ፈልጋለሁ። ቤተክርስቲያን በእናንተ እንደዛ ስል እዛ እንግዲህ በመላው ዓለም ቤተክርስቲያን ኩላዊት ናት። የትም ካልቸር ውስጥ የትም ቋንቋ ውስጥ የትም አገር ባህል ውስጥ ትኖራለች የክርስቶስን መልእክት ይዛ። እዛም አሁን አበሾች አሉ፣ ኢትዮጵያውያን አሉ። ከዚህ ካልቸሩ ይሄ ነው። ግን ደግሞ እዛ በሌላ ካልቸር ውስጥ ነው ያላችሁት። እንዴት ነው እንትኑ ሴንሱ እንዴት ነው? ምን ታስባላችሁ? የኢትዮጵያን ቤተክርስቲያን ስታስቡ እዛ ያለው ህብረቱ እንዴት ነው? መጀመሪያ ኢንፎርምን ብታረጋና እንደዚህ የተለያየ ነገሮች አሉ። ይሄን እድል እንጠቀምና እዛ ያሉት ቤተክርስቲያን እንዴት ናቸው? ጤነኛ ናቸው ወይ? ደህና ናቸው ወይ? ምዕመኑ ደህና ነው? ቅድም በመግቢያ ላይ የተናገርከው ነገር አለ። እሱን አርገን ከኛ ጋራ የተያያዥ ጥያቄ ጠይቃለሁ። እሺ እንግዲህ በገባይ መንገድ ጥያቄ ለመመለስ ሞክራለሁ። በውጭ ሀገር እንግዲህ በኖርዝ አሜሪካ ያለችው ቤተክርስቲያን ራሱን የቻለ ችግር ሊኖርባት ይችላል። አይነት ላይሆን ይችላል፣ አይነቱ ሊለያይ ይችላል፣ አንድም ሊሆን ይችላል። ያው ተያያዥነት ይኖረዋል። ግን ችግር ያለባቸው ሊኖሩ እንደሚችሉ ሁሉ በአብዛኛው ግን በጣም ጤንነታቸውን ጠብቀው የሚኖሩ እንደውም በኢትዮጵያ ላሉ ቤተክርስቲያናት እንደ ሞዴል ሊሆኑ ይችላሉ ብዬ እኔ በግል ያምናለሁ። ምክንያቱም አለኝ እንደዛ የምልበት ምክንያቱም ብዙዎቹ ቸርቾች እዚህ ሀገር እንዳሉ ቸርቾች በሺህ የሚቆጠሩ አይደሉም። እና ምናልባት ትልልቅ ቸርቾች የሚባሉት ምናልባት እንደው ማክሲመሙ 1000 የሚሞሉ ቸርቾች ሊኖሩ ይችላሉ ይሆናል። በጣም ጥቂት ናቸው በጣት የሚቆጠሩ። ግን አብዛኛዎቹ 200ም 300ም 400ም 100ም የሚሆኑ ሰዎች ሊኖሩ ይችላሉ። ግን እነዛ ሰዎች ላይ
በጣም ይደከማል፣ መጋቢዎቹ በጣም ይደክማሉ የሚል እንግዲህ ይሄ ሁሉንም አይመለከትም። ግን አብዛኛውን ይሄ ኮንሰንሰስ ተሰርቶ ነው እንደዚህ ነገር በእርግጠኝነት መነገር ያለበት እንጂ እንደው ራፍ የሆነ ነገር ስለሆነ የኔ ምልከታ ነው። እና በብዙ መጋቢዎቹ ከምዕመኑ ጋር ቅርብ ግንኙነት አላቸው። በዚህ ሀገር ያሉት ስለሚበዛባቸው 1000 2000 ሰው ለመካተል በጣም ከባድ ነው። እና እዛ ግን በቃ መጋቢዎች ብዙ ህዝቡን እናቃለን የሚል ሐሳብ አለኝ። ከዛ የተነሳ የምዕመኑን ጤንነት በቅርብ የመከታተል እድሉ አለን ብያስባለሁና ጥሩ ነን ብያስባለሁኝ። ችግሮች በመካከላችን እንዳይፈጠሩ ደግሞ ያው በቅርብ ስለምንከታተል በአንድ ከተማ ውስጥ ምናልባት እንደው 3-4 ቸርች ቢኖር ነው ትላልቅ ከተማዎች እንደ ዲሲ ሜሪላንድ ያሉ ቦታዎች ናቸው ብዙ ቁጥር ያለው እንጂ ሌሎች ጋራ እንደው 7-8 ቸርቾች ቢኖሩ ነው። እና ከተማ ለምሳሌ 5-6 ቸርች ነው ያለው። ስለዚህ በቅርብ እናቃለን ብያስባለሁ። ጤናቸውን በቅርብ እንከታተላለን ብያስባለሁ። በተለይ ደግሞ አንድነትን ሳስብ እዛ ጋር ያለን ቤተክርስቲያናት አብያተ ክርስቲያናት በጣም ከተለያየ ቸርች የመጣን ሰዎች ናቸው። ባክግራውንዳቸው ያው የህብረት ጣዕም የሚቀዳው እንደውም ከአሜሪካ ከዚህ ከውጭ ካሉ ቸርቾች ነው ብያስባለሁ። ለምን ከባፕቲስት ይመጣል፣ ከሙሉ ወንጌል ይመጣል፣ ከመሰረተ ክርስቶስ ይመጣል፣ ከመካኒያኖች ይመጣል። አብረን ጌታን ዋና በሆነው ነገር ላይ ዋናውን አድርገን የእግዚአብሔርን ቃል ማዕከል ባደረገው ነገር ላይ ተስማምተን አብረን ጌታን እናመልካለን። እና እሱ ነው ወደዚህ መጣ ያለበት። በጣም እዚህ ስመጣውን የማየው ነገር መከፋፈሉ በጣም ነው ያለውና በቃ እኔ የሚል አለ፣ ሁሉም በየራሱ መንገድ ነው የሚለው። እሱ ምናልባት ፍራቻ አለ። ስለዚህ ኢትዮጵያ አሜሪካ ያለው አብያተ ክርስቲያናት ህብረት በጣም እንትን ነው። እንደገና የኖርዝ አሜሪካ አብያተ ክርስቲያናት ህብረት አለ። ጠንካራ ነው፣ በጣም ጠንካራ ነው። አሁን እንደውም ጉልበቱም ራእዩም እየሰፋ ብዙዎችን እያካተተ በጣም እያደገ ያለ ነው። እዛ በቦርድ ውስጥ አገልግያለሁኝ። እንደገና ደግሞ አሁን ደግሞ በአባልነታችን በዛ አባልነት ታገለግላለች። ትልቅ ራእይን ሰንቆ ነው የያዘው። እንደውም በሚቀጥሉት 50 ዓመታት በየ2 ዓመቱ ሪቫይዝ የሚደረግ ራእዮችን አውጥቶ በብዙ ተስፋ እየተጠባበቅን ያለ ነውና እግዚአብሔር እየረዳት ያለች አካል ነች እዛ ጋር ያለችውና እንደው የኢትዮጵያ ቤተክርስቲያን እውነት ነው ከዚህ ነው የሄድነው። ከድሮ ከዚህ ነው ብዙዎች ነገሮች ተምረን የወሰድነው። ግን ደግሞ ምንም እንኳን ቁጥራችን አናሳ ቢሆንም ከዛም ደግሞ ለኢትዮጵያ ቤተክርስቲያናት ምሳሌ የሚሆን ነገር ይወጣል የሚል እምነት አለኝ። ስታወራ ይሄ እንትን በጣም አንደር ላይ የሚደረግ ብዬ አስባለሁ። አሁን አንዳንድ ጊዜ ማኔጅመንት ማናረጋቸው ቁጥሮች ናቸው በየአዳራሾቻችን የሞሉት። ተንዶና አዲስ አበባ ዞር ካልክ አሁን አዳራሾች በጣም ትልቅ ናቸው፣ ሂውጅ ናቸው። ሲሰሩ ራሱ ከ1000 በላይ 10000 ምናምን አይነት አለ። እንደውም ከአዳራሹ ተሞልቶ በስክሪን ውጪ ሰው አቴንድ እንዲያደርግ ምናምን ጥሩ ጊዜ ነው። ይሄ ምንም እንትን አይደለም፣ የምትተቸው አይደለም። ግን ደግሞ እንዳልከው ዲሳይፕልሺፑ ምዕመናንን የማወቅ ስማቸውን የማወቅ ልጆቻቸውን የማወቅ እንዴት እንደሚኖሩ ማወቅ ምናምን በጣም አስፈላጊ ነገር ነው። እሱን መሰለኝ የመጀመሪያ ቸርችንም ያያይዙት። ወዲያው የተነቃው የግሪክ መበለቶች ተበደሉ፣ የአይሁዶች እንዲተጠቀሙ ወዲያው ነው እንትን ያለው። አንዳንድ ችግሮች የግድ ነብይ አስጠርተን እስኪታወቅ ድረስ መደረግ የተዳረግነው አንዱ ማኔጅ ማናረጋቸው ፍለድ የሆኑ ቁጥሮች ኢትዮጵያ ውስጥ መተው ነው። እስኩድ በጣም ትንሽም ስንሆን ደግሞ ምናስተምረው ነገር የቸርች ፕላንቲንግም እኮ የቸርች ግሮዝ ትክክለኛው የቸርች ፕላንቲንግ ስትራቴጂም እኮ እንደው የቤተክርስቲያኒቱ 70% ከመሙላቱ 70% ላይ ሲደርስ ሌላ ቸርች ፕላንት ማሰብ እንዳለበት በትንሽ ቁጥሮች ላይ ፎከስ ማድረግ እንዳለበት ነው። ምክንያቱም አው ቅድም እንዳልከው የመጀመሪያው ቤተክርስቲያን የገጠማት ችግር ከመብዛት ጋር የተያያዘ ነው። ጥሩ ችግር ነው፣ ግን ደግሞ ችግሩ ማኔጅ ካልተደረገ ለበለጠ ከባድ ችግር ይዳርገናልና ሜጋ ቸርች መኖሩ ጥሩ ነው፣ ደስ ይላል። በቃ አንድ ላይ በጣም ህብረቱ ደስ ይላል። ግን ኢፌክቲቭ የሚሆነው ግን
ቸርች ስፕሊት ያደረገች ኖርማል የሆነ ሄልዚ የሆነ ወይ ደግሞ ኢንቴንሽናል የሆነ በእውቀት የተደረገ እንደ ሴል እንትኖች ማደጉ ጥሩ ነው ያስባለኝ እና ወደፊት እንደው ጸሎቴም ናፍቆቴም ከሜጋ ቸርች ተላቀን ቸርቾች ከተወሰነ ቁጥር በኋላ የግድ ወደ ሌላ ቸርች ፕላንቲንግ ቢሄዱ ኮሚኒቲውንም ለመድረስ እንደዛ ስፕሬድ ያደርጋል ይወጣል እና ከተማውን አገሩን ክልሎችን ሁሉ መውረስ የሚቻልበት መንገድ ይሆናል አለበለዚያ ግን ለቸርች ፕላንቲንግ ለቸርች ግሮዝ ራሱ እንቅፋት ይሆናል ያስባለኝ እኔ የዲያስፖራውን ዓለም ምናምን ስናስብ አሁን ለምሳሌ እኔ ፐርሰናል ላይብረሪ አለኝ ቤት እንዲ ከስራዬ ጋራ ወይም ደግሞ ቸርች ላስተምር የሆነ ነገር ስል ሪፈረንሶች ብዙዎቹ ያው ዛገር ያሉ ሰዎች ናቸው በቴዎሎጂ የቆዩ ቸርች በማገልገል የቆዩ ፈረንጆች የጻፉትን ነገሮች እንደ እንትን እናያለን እንደ ቀጥታ ገልብጠን ባናስተምርም እንደ መነሻ እንትን እናያለን እዛ ያሉት አንዳንዴ ወንድሞች ይገጥሙኛል ሲመጡ እንትና ኮዛ ነው ይሄን መጽሐፍ አንብበዋል ይቆም ቢገርም ነው ይሄ ሰውየውን ሰላም ማለት ፈልጋለሁ ምናምን እላለሁ አይ እንደዛ አይደለም እንደዚህ አይነት ነገሮች የሉም እዛ ማለት እንደዚህ አይገጥምህም ግን ተሰብስበን ህብረቱ ላይ ነው ፎከስ የሚያደርገው እነዚህንስ አሁን ጥንተ የወንጌላውያን አብዛኛው ማቴሪያሎች እዛ ነው ያሉትና ሄልዚ ቸርች ማርክ ዴቨር ምናምን እንደዚህ አይነት የሚባሉ አሉ በጣም እዚህ ሀገር እንደ እንትን ነው የምናያቸው እንደ ታውት ሁሉ ነው የምናያቸው ታውት ደስ ባይልም ቋንቋው እንደዚህ ነው የምናያቸው ለዛ ሀገር ላለው ቸርች እንደ አይነት ሞዴሎች ተጠቀማላችሁ ወይ አጠገባችሁ ካሉ ሰዎች የውጭ ቸርች እሱን ማሰብ የግድ ነው ግን ያው ህዝባችን ባልሆነ ህዝብ መካከል ነው ያለነው የኛ ህዝብ ደግሞ ተበትኖ ነው ያለው እና እንደምንም ከዛም አሰባስበን ያንን ህዝብ ሰብስበን ከዛ በኋላ ደግሞ በወንጌል አልተደረሰውንም ሌላውን ማህበረሰብ ደግሞ የኛኑ ህዝብ የመጀመሪያ ፕራዮሪቲያችን እሱ ለመድረስ ነውና ውጭ ያለችው ቸርች እሱ ላይ ነው ፎከስ ያደረገችው በቃ ጥረቷም ግረቷም እሱ ላይ ነው ያለው እና የተበታተነው መሰብሰብ ላይ ነው ያለነው እውነት ነው የተወሰነ ቁጥር ላይ ስንደርስ ሌላ ቸርች ፕላንት ማድረጉ በጣም አስፈላጊ ነው አሁን እኛ ከተማ ውስጥ የኛ ቸርች ሌላ ብራንች ቸርች የመክፈት አቅም ላይ ነው ያለችው ቆይተናል ከኮቪድ ሲመጣ ማምን ነገር አቆም ነው እንጂ ወይ ደግሞ የከፈትነውን ቸርች ብራንች ቸርች ከፍተን የከፈትነውን ቸርች ኤግዛክትሊ ይሄንን ህዝብ እዛ ጋር የወሰድን ማገልገል ሆነና ነው ስትራቴጂ መቀየር አለብን ብለን አቆም ነው እንጂ አሁን ሁለተኛ ጊዜ እግዚአብሔር እድል ሰጥቶን ብንከፍት የመክፈት የምንችልበት አቅም ላይ ደርሰናል ያስባለኝ እና ቸርቾች ሁሉ ሊያስቡ ይገባል የእግዚአብሔርን ስራ እናሰፋዋለን ለምሳሌ አንድ 10 ማይል ላይ ርቀት ላይ ወደሞ በከተማው በሌላ አቅጣጫ ላይ ቢከፈት ይጠቅማል ብዬ አስባለሁ ለወንጌል ስርጭት ብዙ ሰዎች ለመንዳትም ለዛ ለመሄድም ይቸገራሉ ደግሞ አካባቢያቸው ያሉ ሰዎችም ኢቫንጀላይዝ ለማድረግ ይጠቅማል ብዬ አስባለሁ እና ያንን የቸርች ፕላንት ስትራቴጂ መጠቀሙ በጣም አስፈላጊ ነው ግን አሁን ፎከሳችን በተለይ አንዳንድ ከተሞች ላይ አበሻው ቁጥር አናሳ ስለሆነ ለአንድ ቸርች ሰርቫይቭ ለማድረግ እንኳን ከባድ ነውና እሱ ቻሌንጅ አለብን ግን ደግሞ የዛኑ ያህል ደግሞ በቂ ቁጥር ያለበት ከተማ እኔ እንዳለሁበት ከተማ ወደ 30,000 ሰዎች አሉ አበሻ ስለዚህ ያንን ለዛ ሁሉ ህዝብ አንድ ቸርች ብቻ በቂ ነው ብዬ አላስብም እውነት ነው ቸርቾች አሉ ግን እያንዳንዱ ቸርች በየአካባቢው በደም ጥናት ተደርጎ ቸርቾችን ፕላንት ማድረጉ በጣም ኢፌክቲቭ ነው ያስባለሁ ስትራቴጂዎችን መከተል አለብን የሚል ማለት አለኝ ቴንክ ዩ እኛ ሀገር ቀደምም አንስተዋል እዚህኛ ጋር ተለያዩ አጋጣሚዎች አሉ ለማጥናት እንደዚህ እንትን ለማለት ነው በህብረት አንዱ እንቅፋት የሚሆነው የተለያየ አቋም ነው ያለን የተለያየ ዲኖሚኔሽን ማለት ይከብደኛል የእምነት አንቀጾች አሉ አይደል አሁን ለምሳሌ ያለበት ቸርች የራሷ እምነት አንቀጽ አብዛኛው የኢትዮጵያ ቸርቾች 13 ወይ 8 ከ8 እስከ 13 ባለው የእምነት አንቀጻት ምናምን
ይይዛሉ። እሱን ነው ለስምምነት የምታቀርበው። ይሄንን ብቶ ምንም አልጎዳም ከሱ ጋር ህብረት አደርጋለሁ በወር አንዴ በአመት አንዴ ምናምን የቤተክርስቲያን ህብረት አለ። አሁን ካውንስል አለ። ሌሎችም ደግሞ እንትን ስማቸው በደንብ አልጎላም እንጂ አሉ ህብረቶች አሉ። ግን አሁን አደጋ የሆነው እኛ ጋር አላቅም እናንተ ጋር የተለያየ አቋም ያለው ህብረት ሆኖ ይመጣል። አንዳንዴ ኮስት የምታረገው ወንጌልን ሁሉ ነው የሚሆነው። ወንጌልን አስወጥተ ወይም የወንጌል ኮር ሐሳብን አስወጥተ ይሆናል እንተቃቀፍ አብረን እንሁን አብረን ወንጌል እንስራ ምናምን ምንለው። እዛ ሀገር እንዴት ነው እናንተ ጋር? እዚህ በጣም ትግል ላይ ነው ያለነው። እንደዚህም ስለ ደግሞ የሆነ የእምነት አንቀጽ የጸዳ የእምነት አንቀጽ አለንና እኔን ካልመሰልክ አንተን አልቀበልህም ማለቱ ደግሞ ሌላ ጽንፍ ነው። ግን እዚህ በጣም ትልቁ ችግር ይሄ ነው። ዝም ብሎ ህብረት ስትል ማን ነው እንዴት ነው ምንድነው የሚያምነው ቪዲዮዎቹ ይጠናሉ እንደ አይነት ነገሮች አሉ። እዛ ሀገር እንደዚህ እንዴት ነው እናንተ ጋር የሐሳብ ማለት ነው? አለን ህብረት አለን። ግን አሁን ቅድም አንተ እንዳልከው በህብረት ስም ዋናውን ነገር መጣል የለብንም። እንቋችን መጣል የለብንም። የከበረውን ነገር መጣል የለብንም። ማንደራደርበት የምንቆምለት ነገር መኖር አለበት ብዬ አምናለሁ። አንዳንድ ጊዜ በቃ ገና ለገና ህብረት ተብሎ አብረ ተያይዘ መጨረሻ ላይ ተቃቅፈ ለመቀጠል ትቸገራለህ። በተለይ ደግሞ በእግዚአብሔር ቃል ላይ ኮምፕሮማይዝ ማድረግ አንችልም። በመንፈስ ቅዱስ ጸጋ ስጦታዎች አሰራር ላይ በጸጋው ላይ ይሄ የመጽሐፍ ቅዱስ ዋና የሆኑ ኮር ቫልዩዎችን ኮምፕሮማይዝ ማድረግ አንችልም። ግን እነሱን እስካልነካ ቅድም እንዳልካቸው 5 10 አንቀጾች አሉ። አንዳንድ ጊዜ በተለይ በአሁኑ ጊዜ እዚህም ኢትዮጵያ ውስጥ ያየሁት እኛ ጋር የሚያየሁት ነገር ሰዎች የውስጥ አጀንዳ አላቸው እና ማድረግ የሚፈልጉትን ነገር ልክ ያንን ባወጡት አንቀጽ ያንን አንቀጽ አይጠቀሙበትም። ለእንደታፈላ ወይ ደግሞ ለእንትን የሚጠቀሙበት በቃ አብረንን ለማለት የሚጠቀሙበት ነገር ግን በጣም መንፈሳዊ መጽሐፍ ቅዱሳዊ የሆነ ልምምድ ይለማመዳሉ። እሱን በቃ ስትሮንግሊ እኔ ማምነው ከመራራቅ መቀራረብ ይሻላል። መቀራረቡ ቻሌንጅ ለመደራረግ እድል ይሰጣል። ወንድምህን ታገኘዋለህ፣ ቻሌንጅ ታደርገዋለህ፣ ተወቅሰዋለህ። ከዛ በኋላ ገንዘብ ልታደርገው የምትችለው ታደርጋለህ እና ያ እርምጃና እንቅስቃሴ ወንድምህን ምርኮ አድርጎ ከሰጠ እግዚአብሔር መልካም መተቃቀፋችንና ህብረታችን ጤናማ ይሆናል ማለት ነው። በዛ መቀራረብ ውስጥ ግን ቻሌንጅ መደራረግ ካልተቻለና ሰዎች የተለየ አጀንዳ ካላቸው አለ መጽሐፍ ቅዱስ በደንብ የሚነግረን ሰው አንዳንድ ሰዎች ስሜቶቻቸውን አንዳንድ ሰዎች ሐሳባቸውን አንዳንድ ሰዎች ደግሞ የበግ ለምድ ለብሰው የሚያገለግሉ ሰዎች አሉ። የተለያየ ነገር አለ። አጋንንታዊ የሆነ ነገር አለ። አጋንንታዊ ልምምድ ያላቸው ሰዎች አሉ። በዚህ ዘመን ያለው አገልግሎት ሁሉም ነገር መንፈሳዊ ነው፣ ከላይ የወረደ ነው ማለት አንችልም እና በጣም በመንፈስ መመርመርን ይጠይቃል እና በህብረት ስም ከሁሉ ጋር ህብረት አታደርግም። ግን ደግሞ የህብረት እንቅፋት ግን ደግሞ መሆን የለብንና እሱን ባላንስ አድርገን ጤናማ የሆነውን ነገር ፈልገን ማግኘት ያለብን ይመስለኛል። ያለበት ከተማ እንደዚህ አይነት እንትኖች አሉ ያፈነገጡ። ለምሳሌ እዚህም ሆኖ ስራቸው እዚህ ሆኖ የሆነ ሰው እድል አግኝቶ ከሄደ በኋላ እዚሁ በቤተ ክርስቲያኑ የተወገዙ ትምህርቶችን የሚያስፋፋበት ምናን አጋጣሚ ያለ እናንተ ከተማ ይኖራል። ህብረታችሁስ ግን አይገባም? ይኖራል። እኛ ከተማ ውስጥም ሌሎች ከተማዎች ይኖራሉ፣ ሰዎች ይኖራሉ። እዚህ ያሉ የሐሰት ትምህርት አሰራሮች በተቻላቸው መጠን እንደ ሪሶርስም ስለሚጠቀሙበት እዛ ጋር የገንዘብ ሪሶርስም ስለሚፈልጉ የተለያየ ሰፖርት ስለሚፈልጉ ብራንች ቸርቾቻቸውን እዛ እኛም ባለንበት ከተማ ውስጥ በተለያየ ከተማ ውስጥ ያደርጋሉ። ግን እኛ አፕሮቻችን አሁን ያልኩ ስትራቴጂ ነው። መጀመሪያ እናቅርባቸው፣ እንወቃቀስ፣ ቻሌንጅ እንደራረግ እና ወደ መጽሐፍ ቅዱሳዊ ማዕከላዊ ወደ ሆነው ሐሳብ እንምጣ የሚል እንትን ያለ እሱ ነገር
ፊልተር ያደርጋቸዋል እና እሱን መቋቋም ሳይችሉ ሲቀሩ ያው በራሳቸው ይጣሉ ከራሳቸው ሲወጡ ደግሞ እነማን እንደሆኑ እንለያቸዋለን ማለት ነው ይገልጣልና በጣም በጥንቃቄ ነው የምንጓዘው ቅድም እንዳልኩ ገና ለገና በህብረት ስም የቤተክርስቲያን የአካሉን ለአደጋ እንድትዳረግ አላደረገም ያ እስ ጉድ በጣም እኛ ሀገር እኛ ሀገር ስለዚህ ስላለው ነው አንድ ጥናት ተጠንቶ ነበር በጣም ኤሪያው ስኮፕ ኦፍ ስተዲው በጣም ሰፊ ነው ጥሩ ሰዎችም ጥሩ ሁሉም ሰው ጥሩ ነው ግን በስነ መለኮት በአመራር ቤተክርስቲያን አመራር ላይ ትምህርት ቤት የቆዩ እንደዚህ ሰዎች አሉ ነባር ሰዎች እነሱም የተካተቱበት ጥናት ነበር የተለያዩ ሚኒስትሪዎች የተለያዩ ቸርቾች የተለያዩ እንደዚህ ተቋሞች ቴዎሎጂካል ተቋሞች ያሉበት ጥናት ነው እና ምንድነው የኢትዮጵያ ቤተክርስቲያን ችግር የኢትዮጵያውያን ችግር በቸርች አኳያ ሚል እንትን አቀርበዋል አይ ቲንክ ደርሶ እንደሆነ አላቀም አንድ ትንሽ መጽሐፍ ታትማ ወጣለች መመርመር መመለስ መታደስ ምትል አለች ሶስቱም አይነት እንትን አለ በጣም የሚገርም ነው እኔ እንደውም አንዳንድ ጊዜ ያለ መታደል ነው ላሉ ቤተክርስቲያን አንዳንድ ፕሮግራሞቿን ዘግታ ሁሉ ይሄንን መነጋገር ነበረባቸው ብዬ አስባለሁ በርግጥ ይሄ ትልቅ እንትን ክሌም ሊሆን ይችላል እንደዛ አስባለሁ በዛ ጥናት ምን መሰለ ያለው የኛ የውጭ ሰዎች አይደለም የሚያጠኑት እንዳልኩ የቤተክርስቲያን ሰዎች ናቸው እኛ የትምህርት ስነ ምግባር እና የአመራር ችግር አለብን ችግራችን እነዚህ ሶስቱ ኤሪያ ላይ ፎከስ ያደርጋሉ ነጥረው ሲወጡ ሁሉም ችግር ሲደመር በዚህ እነዚህ ነገሮች ይታያሉ እና ስለዚህ ለዛ ነው መመለስ አለብን መመርመር አለብን መለወጥ አለብን የሚል እንትን የተናገሩት እንትን ሆነ ወጥቶ ብዙ ድል አልነሳም ይሄ ጥናት ድል አልነሳም በቤላ ነገር ብዙ ቢዚ ሆነናል በጣም ቢዚ ሆነባቸው ኤሪያዎች አሉ ቸርች እንደ ኢንተርፕሬነርም እየታየች ነው አሁን በመጋቢ በጣም እየሰማው ያለው በመጋቢ የምትተዳደር ወይም መጋቢ የሚመግብበት ቸርች ሁሉም አይደለም ግን አብዛኛው እየበዛ የኛ ቸርች እንኳን ሲሆን አንዳንድ ጊዜ በገስት ስፒከር ነው ካመት የሚኮነው እና እንደዚህ አይነት ጥናቶች እንትን ይሆናሉ በቃ ዝም ብሎ ምንም ድል ሳይነሱ ይታያል እኛ እንደዚህ አይነት ችግሮች አሉብን ብለን እናስባለን አይ ቲንክ የኢትዮጵያዊ እንትን እዛም የሚሻገር ይመስለኛል እኔ ዝም ብዬ ነው ማስበው what do you think እንደ አይነት ችግር አለን ግን ደግሞ ችግሩ ተለይቷል ምን ሰራበት ወዮች አተናል ወይም የሁላችንም ድምጽ አልሆነም ወይ አንዳንድ ጊዜ ኤሊቶቻችንን እየላከን እነሱ የፈለገ ነገር ያርጉ እኛ ግን ስራችንን እንስራ ይያልን ይሁን አላቀም ምንድነው በዚህ አይነት እንትኖች እንደ መጋቢነት እንደምታስበው እናንተ ጋርስ እንደ አይነት ነገሮች አሉ ወይ ለማለት ፈልጌ ጥናት የተደረገውን ጥናት አላነበብኩትም ግን በጣም አቀራረቡና እንትኑ ተታይተሉ እንትን ይስባል ካቺ ነው በጥናት ላይ የተደረጉ ነገሮች በጣም አስፈላጊዎች ናቸው ብዙ ነገሮቻችንን እንዲፈወስ ያደርጋል ብዙ ጊዜ እያንዳንዱ ሰው የመሰለውን ሲናገር የመሰለው የራሱን ኢቫሉዌት ያደረገበትን መንገድ ሮንግ ሊሆን ይችላል ግን ጥናት ሲሆን ግን ብዙ ጊዜ ወደ እውነትነት ያመዝናል መፍትሄም ለማፈላለግ ይረዳል ያስባለኝ ስለዚህ እሱ ጥናት ባላነበውም እንኳን ጥሩ ነው ያስባለሁ መመለስ መመርመር መታደስ የሚለው ሐሳብ ያስፈልገናል ጥናቶቹ መጨመር አለባቸው እኔ የካውንስሉም ይሁን የአበስክስናት ህብረት በጣም እንደው ቢዚ ሊሆኑበት ይገባል ብዬ አባቶች ናቸው ታላላቆች ናቸው ያውቃሉ ብዬ አምናለሁ ግን ምናልባት ሌሎችም ጥናቶች ተደርገው ሊሆን ይችላል ሞር ጥናቶች በጣም ያስፈልጉናል ችግራችንን የሚኮረኩሩ አድሬስ የሚያደርጉ ያለንበትን ነገር ካለንበት ነገር ሊያወጣን የሚገባ ነገር አሁን ዝም ብዬ የምናገራቸው ነገሮች
አንዱን ሊያሳዝን አንዱን ሊያስከፋ ይችላል እውነትነቱም ላይረጋገጥ ይችላል በጥናት የተደገፈ ከሆነ ግን ችግር ከሌለብኝ በስተቀር ጥናቱ በተወሰነ ደረጃ ሊነካኝ ይችላል እንደ ግለሰብ እንደ መጋቢ እንደ ቤተክርስቲያን ችግሩን አይቼ ለመከላከል ከዛ ችግር ለመውጣት ስለዚህ ጥሩ ጥናት ነው እኔ እንደሱ አይነት ጥናቶች ቢበረክቱልን መሪ አገልጋዮቻችን አሰልጣኞቻችን በሱ ላይ ቢዚ ቢሆኑ ተስፋ ባይቆርጡ እውነት ነው የመጀመሪያው የሁለተኛው ሶስተኛው የሚደረጉ ነገሮች በጣም አድካሚ ናቸው በኋላ ላይ ግን ሰው ይሄ በስሜት መመራት በስሜት የሆነው ነገር ወይ ደግሞ ቤተክርስቲያን ላይ የመጣ ያለ አደጋ ታውቆታል እኛው ሚዲያ ላይ ከምንለው በላይ ሰው ውስጡ ደክሟል አሁን የሚፈልገው ጀኒውን የሆነውን የእግዚአብሔር ነገር ይፈልጋል ስለዚህ ቢያደክመንም ከጥቂት ድካም በኋላ ወደ እውነት እንመጣለን ያን ጊዜ ህዝቡ ጆሮ የሚሰማውን ነገር መለየት ይጀምራል ማለት ነው መጽሐፍ ቅዱሳዊ የሆነውን እግዚአብሔራዊ የሆነውን ነገር እንጂ ከስሜት የሆነውን ነገር አልፎም ደግሞ ከስሜት አልፎ ከአጋንንት የሆነውን ነገር መለየት ይችላል ያስባለሁና ዛሬ ላይ እሱ ነገር እሱ ጥናት ቢሄድልን እኛ ጋም እንደሱ አይነት ጥናቶች ይደርሱናል በተለይ በኖርዝ አሜሪካ አብያተ ክርስቲያናት ህብረት ላይ ብዙ ጊዜ የምናረጋቸው ፕሮግራሞች የመጋቢ ፕሮግራሞች አሉን በአመት አንድ ሳምንት ሙሉ የምናደርገው እና ለምእመናን ስልጠና ይደረጋል ለመጋቢው ስልጠና ይደረጋል ለመሪዎች ለቤተክርስቲያን መሪዎች ሽማግሌዎች መሪዎች ጠቅላላ ስልጠና ይደረጋል እነዛ ስልጠናዎች እዚህ ላይ ፎከስ ያደርጉ ናቸው እና ራሳችንን በብዙ መንገድ ኢኩፕ እንድናደርግና ሊመጣ ካሉ ነገሮች ራሳችንን የምንጠብቅበት ቤተክርስቲያናችንን የምንጠብቅበት አካሉን የምንጠብቅበት የአካሉን ጤንነት ኢቫሉዌት የምናደርግበትን እድል እናገኛለንና እነሱ ነገሮች በመብዛታቸው የቤተክርስቲያን ጤንነት ይጨምራልና አይ ቲንክ ጥሩ ነገር ነው ያስባለኝ ስኩድ እንደዚህ አይነት አቴምፕቶችም አሉ ማለት ነው እናንተ ጋር በአመት አንዴ ወይ እንደዚህ መጋቢዎች መሰብሰብ ጥናት መስማት ሁለት ጊዜም እንደዚህ ይደረጋል ሁለት ጊዜ አሁን ለምሳሌ በሪጅን እንገናኛለን ሪጅን ላይ ስልጠናዎች እናደርጋለን ስልጠናዎቻችን በሙሉ በጥናት የተደገፉ ናቸው አብዛኛዎቹ እንደው ኢንስፓይሬሽናል ከሆነው ነገር ባሻገር በጥናት የተደገፉ ነገሮች ይቀርቡልናል እናቀርባለን ይቀርቡልናል እነሱን ነገሮች በጣም ቤተክርስቲያንን ጤናማ እንድትሆን ያደርጋታል ይሄን ስል ግን በቃ ችግር የለባትም ቤተክርስቲያን ያልቋል ለዚህ ነው አሁን ይሄን መጽሐፍ ስጽፍ አንድ ሰው ራሱን በተለይ በሉቃስ ምዕራፍ 14 ላይ ጌታ ኢየሱስ ክርስቶስ በሶስት ምሳሌ ይናገራል ስለ የደቀ መዝሙር የሚያስከፍለውን ዋጋ ሲናገር ቤት ሊሰራ አስቦ ወይ ደግሞ በአዲስ ትርጉም ህንጻ ነው የሚለው ህንጻ ሊገነባ አስቦ መደምደም ቢያቀተው ያለ ይናገራል ከዛ በኋላ ደግሞ መንገደኛ ሁሉ ይሳለቅበታል ይላል ከዛ በኋላ ደግሞ አንድ ንጉስ በ10,000 ነው ያለው ነገር ግን 20,000 ወይም 2,000 ነው የሚለው ጣላት ቢመጣበት እሱ ነው 10,000 ካለው በጣም ደስ የሚል ነገር ይናገራል አስቀድሞ ተቀምጦ የማያስብ ሶስት ነገር ይናገራል አስቀድሞ የሚለው ዘመኑን አስቀድሞ አይቶ አስቀድሞ ማለት አብዙ ግኛ ችግራችን አንድ ችግር ሲፈጠር ነው የምንተረማመሰው ለዚህ ነው አሁን ጥናት ያልከውን ሐሳብ በጣም ሰፖርት ማድረገው ያስፈልጉናል በቃ ጥናቶች በየጊዜው ስብከቶቹ አስፈላጊ ናቸው አሁን ብዙ ጊዜ ባላንስ ያዝን ነው የሚያደርገው ጥናት ስንል ጥናታዊ ብቻ ካደረግነው ትክክል አይደለም ባላንስ ልጠብ ስለዚህ ጥናቶች ሲደረጉ ምን ላይ ያባክን እንደሆነ ምን ላይ ጤና እንደሆነ ለማየት እድል ይሰጣል ስለዚህ አስቀድሞ የሚለው ሐሳብ ዘመንን ስለማዋጀት ነው የሚናገረው አስቀድሞ ከመሆኑ በፊት ቤትም የሚሰራው ሰውዬ አስቀድሞ የሚያስበው እስከ ጣራ ድረስ የሚያስበው የሚዋጋውን ንጉስ የሚያስበው እችለዋለሁ አሸንፈዋለሁ ብሎ አስቀድሞ ይላል ከዛ ተቀምጦ የሚለው ሐሳብ በጣም ዋና ነው ተቀምጦ ጊዜ ወስዶ ማለት ነው
ጊዜ ወስዶ አሁን ስንቶቻችንን ተቀምጠን በቃ አሁን መቀመጥ ራሱ ዛሬ እንደውም ከአንድ ሰው ጋር አወራ ነበርና በቃ ማረፍ ፈልጌ ነው ሲለኝ በጣም አስፈላጊ ነገር ነው። በማረፍ ውስጥ ጉልበት ይታደሳል አልኩት። ብዙ ጊዜ ማረፍ ስናስብ ዌስት ይመስለናል፣ ወደ ብዙ ነገር የሚያመልጠን ይመስለናል። ስናርፍ እንደውም ኃይላችን ይታደሳል። ስለዚህ አስቀድሞ ቁጭ ብሎ አሄድ ኦፍ ታይም ማየት ነው። ተቀምጦ ይላል ከበረ የማያስብ ይላል። በቃ ፓወር ኦፍ ቲንኪንግ ነው። ስለዚህ እነዚህ ነገሮች ቤተክርስቲያን ሊመጣባት ያለውን ነገር እንድትጋፈጥና በአሸናፊነት እንድትወጣ ያደርጋታል እምነት አለኝ እና ለዛ ነው ይሄ ተጽዕኖ ፈጣሪ ባላደራ የሚለው መጽሐፍ ባላደራ ነው፣ ከእግዚአብሔር የተቀበለ ነው። ነገር ግን ከእግዚአብሔር የተቀበለው በውስጡ ያለው ነገር ተጽዕኖ ማምጣት ወይም ኢምፓክት ማምጣት ወይም ኢንፍሉዌንስ ማድረግ የሚችል አቅም አለው የሚል ጥሪ ነው። እያንዳንዱ ሰው፣ እያንዳንዱ አገልጋይ፣ እያንዳንዲቷ ቤተክርስቲያን ባላደራና ተጽዕኖ ፈጣሪ እንደሆነን አስበን ብንንቀሳቀስ ከተማችንንና ሀገራችንን ምድራችንን መለወጥ እንችላለን የሚል እምነት አለኝ። ቴንክ ዩ። ይሄን ወደ ይሄኛው ሐሳብ በደንብ እንመጣበታለን። ከኛ ከረንት ኢሹ ጋር ስንነሳ አሁን ለምሳሌ ነቢያት፣ እግዚአብሔር ሰው ምናምን የሚባሉ ሰዎች በየትኛው መንገድ ቢሆን ወደ እናንተ ጋር ይመጣሉ። ወደ አሜሪካ፣ ወደ ሌሎችም አውሮፓ ምናምንም እንደዚህ ይሄዳሉና ልክ አዚፍ ከቀረጻው በፊት ነገር እንደ ግሪን ላይት የሚያዩታል። ይሄንን ነገር በቃ ግሪን ላይት እግዚአብሔር በር ከፈተልኝላ ከዛ በኋላ ማንንም አይሰማም። እዚያ ቤተክርስቲያናት ለፓስተር ጻድቁንም ሆነ ካውንስሉ ላይ ያሉትንም ሰዎች አይሰሙም። እነዚህ ሰዎች በራሳቸው by their own I think ፕሮቴስታንት አንድ ነፃነት ልበለው ችግር ልበለው አላውቅም። አንድ ሰው ማህበር ከመሰረተ ሌላውን ያለ መስማት መብትም ያለው አይነት ተደርጎ ነው የሚቆጠረው። በተጋጋዝ ምናምኑን ሁሉ ረስቶት ማለት ነው። ለዚህ እነዚህ ሰዎች እዛ ሲሄዱ አንዳንድ ጊዜ ከዛ ዘንድ ያለ ምላሽ እዚህ ላለው ማለት ልክ አይደለም፣ ልክ እኮ አልነበረም የሰውዬ ይያለን ወይም አቃቢ እምነት የሚሰሩ ልጆች ብጡ የተሟገቱለት የተጋጩለት ነገር እንደ አሜሪካ ደርሶ መጣኮ በቃ እሱማ አሁን አይነት ነገሮች አሉ። ምንድነው እዛ ያለው? ለምንድነው እንደዚህ አይነት ግሪን ላይት የሚያገኙት ብለህ ታስባለህ? ይሄ በርግጥ ዝም ብሎ አሰምሽን ነው እንዳልከው ጥናት ምናምን አላደረግንም። ችግሩ እንዳልከው አለ ችግሩ። እኔም እንደው አንዳንዶቹ ነገሮች በጣም እንትን ያደርጉኛል፣ ያስቆጡኛል፣ ይረብሹኛል። ምክንያቱም አገልጋዮች በተለይ ከኢትዮጵያ ውጭ ያሉት በውጭ ሀገር ያሉ አብያተ ክርስቲያናት ኢትዮጵያ ውስጥ ያሉትን አገልጋዮች ስንጠቀም በጣም በጥንቃቄ መሆን አለበት ያምናለኝ። ከራሴ ከገጠመኝ ችግር ልንገርህ። ግን አንድ አገልጋይ መጋበዝ ፈለኩኝ። ያ አገልጋይ በአንድ ወቅት ጥሩ አልነበረም። በኋላ ላይ ደግሞ ተስተካክሎ ጥሩ ማገልገል እንደጀመረ ሰማሁኝ። ከባለ ከረንት ላይ ያለውን ነገር አላውቅም። ግን ደግሞ ቤተክርስቲያናችን መጥቶ የሚያገለግልበት እድል ተፈጠረ እና እንዲያገለግል አሰብኩኝ። ግን እንዲሁ በማላቀው ነገር ውስጥ ገብቼ ቅድም ያልካትን ግሪን ላይት መስጠት አልፈለኩኝም። እንዳልከው እዛ አገለገልን፣ ስለዚህ ተቀበለውኛል፣ እናንተ ተቀበሉኝ አይነት እንትን ስላለው ማለት ነው። ግን እዚህ ያሉ አሁን ስማቸው መጥራት ማልፈልገው ግን በትልቅ ፖዚሽን ላይ ያሉ ይሄንን ነገር በደንብ ይነግሩኛል ብዬ የማምናቸውና በአብያተ ክርስቲያናት ህብረት ደረጃ በጣም የታወቁ ሰው ጋር ደወልኩኝ እና ከለከለ የተባለ ሰው ወደ አሜሪካ መጥቷል። እኛ ከተማ አልመጣም፣ ግን ደግሞ እንደዚህ ማቃቸው ነገሮች አሉ፣ እንደዚህ ናቸው። አሁን እንዴት ነው ስላቸው ሰውየው አልፈለጉም። እውነቱን ነግረውን የሚያመጣባቸውን ነገር ስለሚያስከትልባቸው ወይ ደግሞ አገልግሎታቸውን አደጋ ላይ ስለሚጥልባቸው በትክክል አልነገሩኝም። በጣም ጥሩ ነው፣ አሁን ጥሩ ላይ ነው ያለው፣ እንደዚህ ነው እንደዚህ ብሎ መለሱልኝ።
የሳቸውን ቃል ተቀብዬ እኔ ወደ አገልግሎት አመጣው ሰውየውን። ኦኬ ለመጀመሪያ ጊዜ በቃ ድጋሚ ማልጋብዘው ሰው ብዬ በጣም አዘንኩኝ። በቃ እና ያዘንኩት በራሴም እንደገናም ደግሞ ሰውየው እንደኔ ምስክርነት ስለሰጠው ይሄ አሁን ይሄን ምስክርነት ሰጡኝ ሰው ፖዚሽኑ ይፈቅድላቸዋል ነው የስም ለማለት እኔን ግን ሚስሊድ አድርገውኛል ብዬ አስባለሁ። ኦኬ ለምንድን ነው ይሄን ያነሳሁት? አንዳንድ ነገሮች ላይ አይናፋር በመሆናችን ምክንያት ለወንጌሉ ለቃሉ ለአካሉ ካለመጠንቀቃችን የተነሳ አካሉን ለአደጋ እናጋልጣለን። ያ ሰው ቸርቻችን መጥቶ የሰራው ስራ ልነግር አልችልም። እሱ ያገለገለ ግማሹ ህዝብ በቃ ወጣ። ኦኬ በቃ እና the next day ይሄንን ማታረግ ከሆነ አታገለግልም ያልኩት። ኦኬ በቃ እሱ አንተ ለመምር ነው እና ሰውየው አዘንኩኝ። በዚህ በሚያገለግለው ማርጋ አዘንኩኝ። ስለዚህ አይቀጥልም ብዬ በቃ አስቆምኩኝ። ኦኬ እና ራሱን ቻለ ብዙ ነገር ነበር። ለምንድን ነው ይሄን ያነሳሁት? ችግሩ እዛ ኖርዝ አሜሪካ ያሉ ወይ ደግሞ ከኢትዮጵያ ውጭ ያሉ አብያተ ክርስቲያናት ብቻ ችግር አይደለም። እዚህ ያላችሁ እናንተ አገልጋዮች የምትሰጡን ፊድባክም ራሱ በቃ አዎ ችግር የለበትም ነገር ማለትና እውነት ነው። የራሳችንን አሰስመንት መስራት አለብን ቢያስባለውና ልንሳት እንችላለን። ግን በዚህም በዚያም የአገልጋዮቹን ጤናማነት ቼክ ለማድረግ በጣም እንሞክራለን። እኔ ያለሁባት ቤተክርስቲያን በጣም ጠንካራ አቋም አላት። እንደዚህ እንደው ከመስመር የወጡ ሰዎችን አትቀበልም። ግን ደግሞ ሰው ከሳተ አይመለስም የሚል እምነት የለንም። እውነት ነው። የተሳቱ ሰዎች ሲመለሱ የማቀፍ እና ኢንካሬጅ ማድረግ አለብን እና ይሄን ይመስላል። ይሄን ፐርሰናል የገጠመህን ነገር ወቸርቻችሁ የሆነውን ነገር አነገርከን። ከዚህ አሁን ሄደው በጣም ቋሚ ሀብት በቃ ሀብት በለው እንደዛ አይነት ነገር ተቋቁሞ ይመጡ አሉ። ካናዳም እናንተ አካባቢም ቦታው ኤግዛክትሊ የት እንደሆነ አላውቅም። ሰሜን አሜሪካም ሄደው ለምሳሌ እዚህ አይን ያወጣ ስተት የኔ የመጨረሻ ላይ ተናገርከው ሐሳብ በጣም ለመጋራው የሳተ ይመለሳል። አንዳንዶቹንም እንደው 1 ሰዓት 2 ሰዓት በትጮህባቸው ደንገጥ የሚሉም ልጆች አሉ። መቼ ነገራቸውን ምናምን የሚሉም አሉ። ግን እዛ ሄደው ብዙ ከዚህ እዚህ የሚከለክላቸው ወይም እዚህ ትንሽ ትልልቅ ሰዎችም ስላሉ የሚታቀቡበትን ነገር እዛ በግልጽ ያደረጉም ደግሞ አሉ። ምሳሌ ወይም ደግሞ ተባረውም የተመለሱም አሉ። እሱን ነገር በእንደ እንትን አሁን ፐርሰናሊ እና እንደ ቬጋስ ያለችው ቸርች ሽማግሌዎችም አገልጋዮችም አይ ከዚህ በኋላ እንደዚህ አይሆንም ብላችኋል። እንደ ህብረት ሰሜን አሜሪካ ያለው አሁን ለምሳሌ አገልጋይ ከዚህ ሲጠራ ቤተክርስቲያናት ያያል ይሰማ እንትን ይላል። እንደሱ አይነት እንትኖች አሉ። ኔቲንግ ማጣራት ምናምን ይኖራል። አዎ አለ በጣም ኦኬ። በተለይ የኖርዝ አሜሪካን ቤተክርስቲያናት ህብረት ጤናማ የሆኑ የግል ህይወታቸው ራሱ መልካም ምስክርነት ያላቸውን ሰዎች ነው ያደርገውና በፍጹም የዚህን የህብረቱን አቋም ወይ ደግሞ መለኪያ አልፈው ሊገቡ አይችሉምና እንደው አንድም ጊዜ ገጥሞኝ አያውቅም። ጤናማ አገልጋዮች ናቸው የሚጋበዙት። እዚህ ካሉ አገልጋዮች ጋር መናበብ ስላለ ማለት ነው። ያው አንዳንድ አገልጋዮች ግን ቢጤዎቻቸውን አያጡም። ቢጤዎቻቸውን አያጡም። ጥሩ ቃል ላይሆን ይችላል፣ ግን እነሱም ሰፖርት የሚያደርጉ ሰዎች አሉ። እኔ ለዚህ ሁሉ መፍትሄ የሚሆነው አሁን ይሄ ገመድ መሳሳቡ ሳይሆን ይሄንን ስራ በዋነኝነት መስራት አለበት ብዬ የማምነው ካውንስሉና የኢትዮጵያ አብያተ ክርስቲያናት ህብረት ነው ብዬ አምናለሁና በዚህ ስራ ላይ ቅድም እንደተናገርኩት በጣም ሪስፔክት አደርጋቸዋለሁኝ። ቀደምቶች ናቸው፣ ዋጋ ከፍለዋል። ይህንን ዋጋ የከፈሉበትን አገልግሎትና አቅጣጫ አሁንም
ሳይፈሩ ወይ ደግሞ ሳያፍሩ ወይ ደግሞ እንደው ምንም ነገር ሳይዘናጉ ሊቆሙለት ይገባል። ለማቅረብ የተደረገውን ጥረት ያህል ደግሞ አንዳንድ መጨከን ያለብን ነገር ላይ መጨከን አለብን። አሁን በጣም ግራ እስከሚያጋባ ድረስ ነው ያለውና ህብረቱ ይሄ በጣም ትልቅ ኃላፊነት አለበት ያስባለሁ። ህብረቱ ስራውን ቢሰራ እኛም እናርፋለን ብዬ አስባለሁ። የሁላችንም የራስ ምታት ሆኗል። እግዚአብሔር ይርዳን። መቼም የእንትንህ ላይ ላተኮር ከዚህ በኋላ ስራህ ላይ እኔ እንግዲህ በመሰለኝ መልኩ ነው ማምተምለው። ለምሳሌ እንዲህ አይነት መጽሐፎች ትንሽም ገረፍ ስላልኩት እንዲህ መጽሐፎች ቤተክርስቲያን ውስጥ ያለው የሥራ ራስን የማወቅ እና ለውጩ ምሳሌ መሆን እንግዲህ እኛ የምንታወቀው 24 ሰዓት በመጸለይ ሊሆን ይችላል። አንዳንድ ጊዜ ጥሩ ነው ማለት ያለ እግዚአብሔር ኢንተርፌረንስ ጣልቃ ገብነት መቼም አፍሪካ ውስጥ መኖር በጣም ከባድ ነው። ግን ደግሞ ሁሉ ጊዜ አፍሪካ ምናን ይያልን መኖር እግዚአብሔር የሰጠን እንትኖች አሉ። ጤናማነት አስተሳሰብ ባንተ ቋንቋ ነው ምራይ ውስጥ የተቀበሩ መክሊቶች አሉ። እነዚህ ነገሮች የምንሰራባቸውን አጋጣሚዎች አይደለም ከየመድረኩ እየሰማን ያለ ነው። ከነተረቱም ከመሮጥ አንጋጥ የአይነት ኢትዮጵያ ውስጥ ቸርቾቻችን እንደዚህ ናቸው። በአንድ ነብይ ጋር ሄደ የተቆላለፈብህን ነገር ቢዝነስን ምናምን ማስከፈት ነው የሚፈልገው። መንግስታዊ የዘረጋው ነገር አለ ወይም ነው አካባቢ ላይ ሎካል እንትኖች የዘረጉት መንገድ አለ። በዛ መንገድ ይሄንን አሟልቻለሁ ይሄንን አርጉ አይነት ከማለት የማስከፈት ምናምን አይነት ቋንቋዎች እንትናሉ። ይሄ ጽሁፉ ባላደራነት እንደገና የባላዳ የተሰጠንን ባላደራ ደግሞ ተስኖ መፍጠር ምናምን ላይ ሚለው እንዴት ነው ቸርች ገንዘባው የምታረገው? እኔ እንግዲህ እኛ ስለ አማኞች ነው የምናወራው። ለሰው ሁሉ የሚሆን ነገር ነው። ሰውን ሁሉ የፈጠረ እግዚአብሔር ነው። በርግጥ ግን ደግሞ ቤተክርስቲያን በዚህ ንቁ ሆና አምራች ዜጋ ወርክ ኤቲክስ ያለው እና የበለጸገ የብልጽግና ወንጌል ማለት ሳይሆን የበለጸገ ቅድም ያልከው ሆሊስቲክ የሆነ ደህና ሰዎች እንዴት ነው ለዚህ ነገር ያግዛል ይሄ መጽሐፍ? እስቲ እንትኖቹን ንገረኝ ምንድነው ያለ ከክርስቲያን አኳያ ማለት ነው። በጣም ያግዛል ብዬ አምናለሁ። የመጽሐፉን ይዘትና በውስጡ ያለውን ኮንተንት አንባቢ ነው መመዘን ያለበት። ግን በትንሿም ቢሆን በሰው ህይወት ውስጥ ተጽዕኖ ያመጣል። አንድ ሰው ራሱን ማንነቱን ፈልጎ ያገኛል የሚል እምነት አለኝ እና በቤተክርስቲያን አገልጋዮች ላይ በቤተክርስቲያን ምእመን ላይ በጎ ተጽዕኖ ይፈጥራል ብዬ አምናለሁ። አሁን ካልከውም ችግር ይጠብቀናል። አሁን ቅድም ብዙውን ጊዜ ወስደን ያወራነው የሰት ትምህርቶች ላይ ነው። የጸጋ ስጦታዎች አቢዩዝ ተደርገዋል። ሰዎች ሰልፍ አፖይንትድ ሆነው በራሳቸው ዙሪያ በቃ የወንጌሉን አቅም አሳጥተውታል ብለን ነው የተነጋገርን ያለነው። እንደዚህ አይነት ሰዎች ሲነሱ ለነሱ ግብአት የሆናቸው ሰው ማን ነው ካለን ማንነቱን ያላወቀ ሰው እግዚአብሔር በውስጡ ምን እንዳስቀመጠበት ያላወቀ ሰው ለነዛ ሰዎች ግብአት በመሆን በጣም ይቅርታ ያደረግልኝ ስለቃሉ የነሱ አጨብጫቢ የነሱ ቲፎዞ ሆነን ለክፉና ለሰስራቸው መጠቀሚያ ሆነናል ያስአምናለሁ። ስለዚህ አንድ ሰው ቀደም ያልኩ ሶስት ነገሮች ተቀምጦ አስቀድሞ ተቀምጦ ማሰብ እነዚህ ዋና ነገሮች ናቸው። እነዚህ ነገሮች ማድረግ ከቻለን እግዚአብሔር በውስጣችን ያስቀመጠው ነገር ምን እንደሆነ ፈልገን እናገኛለን። ውስጣችን ያለውን ነገር ፈልገን ስናገኝ ለካ እኔ እንደማንኛውም አይነት ሰው አይደለሁኝም። ዩኒክሊ እግዚአብሔር እኔን ዲዛይን ያደረገኝ በኮሚኒቲም
በቤተሰቤም ውስጥ በቤተክርስቲያንም ውስጥ በአገርም ውስጥ በእኔ ምክንያት የሚሰራ ስራ አለ ብዬ ሳምን አሁን የነከለ ጀሌ መሆን አቆማለሁ። አሁንም ባላንስ በጣም ወደዋለሁ። መንፈስ ቅዱስ በነቢያት አይጠቀምም አይደለም። የነቢያትን አገልግሎት ዲስሚስ የማድረግ እንትንም የለንም። እናርግም ብለን ብንል ከእግዚአብሔር ቃል ጋር የምንጋጨው ግን የነቢያት አገልግሎት የሚያስፈልገን እግዚአብሔር የሰጠንን ነገር እያቀጣጠልን እግዚአብሔር የሰጠንን ነገር ይዘን እንድንሄድ ነው የሚያደርገን እንጂ ራሳችን ረስተን እግዚአብሔር በእኛ ሊያደርግ ያለውን ነገር ረስተን በሆኑ ሰዎች ላይ መንጠላጠል ከሆነ በጣም አደጋ አለው እና ይሄ መጽሐፍ አንዱ ይሰራዋል ብዬ የማምነው ሰው ራሱን ፈልጎ እንዲያገኝ ያደርገዋል። እግዚአብሔር ባዶ ሰው አልፈጠረም የሚል ሙግት አለ መጽሐፍ ውስጥ። እግዚአብሔር አንድን ሰው ሲፈጥር ይህንን ወንበር የሰሩልን ሰዎች ሲሰሩልን በዓላማ ነው የሰሩልን። ጀርባዬን በደንብ አድርጎ ደግፎ እንዲዘኝ እጄን እንዲዘኝ እንዲተረጋግቼ እንድቀመጥ ያደረገኝ መልኩ ውበቱ ምናምን ሰዎች እንኳን እዚህ ነገ ላይ ተጠቅመን ስንጨርሰው ትራሽ ለምናደርገው ነገር እንኳን ተጨንቀው እዚህ ውስጥ ያስቀመጡት ነገር አለ። እግዚአብሔር ደግሞ ሰውን ሲፈጥር እያንዳንዳችንን ያስቀመጠብን ነገር አለ። አሁን በጣም ማዝነው መጽሐፍ ውስጥ ያለ ሞገት ከራሴም ህይወት ከአገልግሎትም ከብዙ ቅዱሳን ጋራም ካለኝ የአገልግሎት እድል ያየኋቸው ነገሮች ብዙዎቻችን ራሳችንን ፈልገን አላገኘንም እና በቃ ሌላውን ሰው ለመሆን ስንታትር ዘመናችን የተበላብን ይመስለኛል እና መጽሐፉ ይህንን ይናገራል ብዬ አስባለሁ። ምናልባት ተጽዕኖ ፈጣሪ ባላደራ ሲል ምናልባት ከዘመኑ ካሉ ሰው ይሄ ሞቲቬሽናል ስፒከርስ ጋራ ሊያያዝ ይችላል እና አንተ እንደዚህ አይነት መሆን ትችላለህ፣ ታደርጋለህ፣ ትፈጥራለህ ማን የሚለው ነገር በቃ የሆነ የሚነግሩን ነገር አለና ጥሩ ነው። ግን ውስጡ ራዕይ ለሌለው ሰው ራሱን ፈልጎ ላላገኘ ሰው አይሆንም። አሁን አይነግሩንም፣ ራሳችንን ፈልገን እንድናገኝ አይነግሩንም። ደግሞ ራሳችንን ፈልገን ስናገኝ ደግሞ በውስጣችን ያንን ልንሆን ያለውን ነገር ያስቀመጠብን እግዚአብሔር ነው። ስለዚህ ካስቀማጩ ከአደራ ሰጪው ጋራ ግንኙነታችን ሲጠብቅ አደራ ተቀባዩና አደራ ሰጪው በደንብ ኮሚኒኬት ማድረግ ሲጀምሩ ያን ጊዜ በትክክል አደራ ተቀባዩ አደራ ሰጪውን ደስ አሰኝቶ ራሱን ቤቱን ኮሚኒቲውን ቤተክርስቲያንን መጥቀምና ኢምፓክት ማምጣት ይችላል የሚል በጣም ትልቅ ሙግት አለኝና ሰው ራሱን ፈልጎ ሲያገኝ ህይወቱ ይቀየራል እና እያንዳንዳችን በጎ ተጽዕኖ የመፍጠር ፖቴንሻል አለን የሚል እምነት አለኝ እና መጽሐፍ ቅዱሳዊ የሆኑ ሐሳቦችም ይኖርኛል ማንሳቸው ከኛ ከፕሮቴስታንት አሁን ካለው 20th century በተለይ ስኮፔ አሁንም ኢትዮጵያ ነው። ኢትዮጵያ ውስጥ ካለ አንዳንዴ እንዲህ አይነት ይሄ በጣም ቤዚክ ነገሮች ተነገራል። አስቀድሞ ተቀምጦ ማሰብ እነዚህ ነገሮች የዘለለ እነዚህ ነገሮች ዝም ብሎ የተወ እና አንድ አገልጋይ ጋቢ ወንጌላዊ ፓስተር ነብይ ብቻ መድረክ ሄዶ ከመድረክ አንዳንድ ማንነቶችን እኮ ነው የሚሰማው። አንተ እንደዚህ ነህ አንዳንዴ የውጩ እነዚህ የአይደንቲቲ የሚያደርጉ እነሱ ሳይንስ ምናምንም ስላላቸው ትንሽ እንደውም ይሻላል ተላል። የኛ ዝም ብሎ እዛው የስሜት ይመስላል። በወንጌል ስም በክርስትና ስም እንደሆነ አንዳንድ አሁን ለምሳሌ አገልጋይ ነሽ ካንቺ ከዛ በላይ እንግዲህ ትልቅ ባላደራነት ውስጥ ሊኖር ይችላል፣ መክሊት ሊኖር ይችላል እና ማቃቸው እህቶች ለምሳሌ ወዲያው ድምጻቸውን የሚቀይሩት ወዲያው ከቤት ነው የሚወጡት ካሉበት ከቤትም ከበትዳርም ይሁን ከወላጆቻቸው ምናምን እንደዚህ ሆኖ
እነሱ ይሄንን እንደ ማንነት እና እንደ ኑሮ ምናምን ይዘውት ይሄዳሉ። ይሄ የምትለው ነገር ከዛ የተለየ ነው። መጽሐፉን ትንሽ አይቻል ካለም ወስጄው ቅድም ካልካት ግን ሳትወጣ ብዙ ጊዜ አሁን ሰዎች በውስጣቸው አንዳች ነገር ካስቀመጠው ከራሱ ከእግዚአብሔር ጋር ከመነጋገር ይልቅ በሰው በኩል ይመጣላቸውን ነገር ላይ ነው ተስፋ የሚያደርጉት። እሱ ደግሞ ኮንፈርሜሽን ነው እንጂ ለኮንፈርሜሽን ይጠቅመናል። ላንተ እንግዳ የሆነውን ነገር እግዚአብሔር ለኔ አይነግረኝም። ይሄኔ ምልከታ ነው። ላንተ ነው መጀመሪያ የሚነግረህ። የነገሩ ባለቤት አንተ ነህ። የራእዩ ባለቤት አንተ ነህ። እግዚአብሔር የጠራው አንተን ነው። እግዚአብሔር ያሰማራው አንተን ነው። በዛ ባሰማራ ጉዳይ ላይ እግዚአብሔር ባሉት መንገዶች ሁሉ አንተን ነው የሚናገረው። እያንዳንዳችንን ነው የሚናገረን። ከዛ በኋላ ወይ አንሰማ ስንለው ወይ ደግሞ ስንዘናጋ ያንን ወደ ነገረን አቅጣጫ ሊመራን ሲፈልግ ነቢያቶች ይመጣሉ ኮንፈርም ያደርጉልን። አሁን እኛ የህይወታችንን መጀመሪያና መጨረሻ ምን እንደምናደርግ ምን እንደምንበላ ምን እንደምንጠጣ እንደምንለብስ ምን ወዴት እንደምንሄድ ጋይድ እንድንደረግ ከሰው ነው የሚፈልገው። የነቢያቱ አገልግሎት ግን አፈርም ነው የሚያደርጉልን፣ ኮንፈርም ነው የሚያደርጉልን የእግዚአብሔርን ሐሳብ። አንተ የዘነጋኸውን ልታስተውል ያልቻልከውን ነገር ነው እንጂ ለባለቤቱ እንግዳ የሆነ ነገር እግዚአብሔር ለሌላ ሰዎች ይናገር የቱንም ያህል አገልጋይ ይሁን ይናገራል ብዬ አላስብም። የአይደንቲቲ ክራይሲስ ያመጣል ማለት ነው። ያመጣብን እሱ ነው። ስለዚህ ማንነታችን አሁን እግዚአብሔር ኮንፈርም ሊያደርግልን ስንፈራ እግዚአብሔር የጠራን ነገር እግዚአብሔር ወዳየልን አቅጣጫ መሄድ በቃ ስናመነታ እግዚአብሔር ከሌልኮ ሊያበረታን ይችላል። ግን አንዳንድ ጊዜ ደግሞ ልክ አንዳንድ ሰዎች ጊዜውን ተጠቅሞ ማንነታችንን ሊቀርጹብን ይፈልጋሉ፣ የሆነ ነገር ሊያደርጉን ይፈልጋሉ። እሱ ነው በጣም ትልቅ አደጋ ነው። በዚህ አሁን መካከለኛዋ ልጄ ሲበዛ ደግነች፣ በጣም ሲበዛ ደግነች እና ትምህርት ቤት ሁሉ ኖት የሚልኩልን በቃ ልጃችሁ ራሷ ላይ ፎከስ እንድታደርግ ራሷን እንድታስቀድም ነገሯት። በቃ ከኢትዮጵያ ልጆች ከመጡ አዲስ ልጆች እንግሊዝኛ ማወቅ ሆነ እነሱ ላይ ነው በቃ ፎከሷ ምናምና በቃ ተልኸር በቃ ራሷ ላይ ፎከስ እንድታደርግ ተደጋግሞ ኖቲስ ሲላክልን ከባለቤቴ ጋር ግራ ገባን። ምንድነው ማድረግ ያለብን? ዝም ብለን በራሳችን ግብታዊ በሆነ ዕውቀት ይችን ልጅ እናስተካክል ብለን ካልን አሁን አይደንቲቲዋን ልነካ ነው። አይደንቲቲዋን ዳሜጅ ልናረጋው ነው። ስለዚህ ምን ልናረጋት ነው? በጣም ደግ የነበረችው ልጅ በጣም ክፉ ልናረጋት ነው። ስለዚህ ለመጀመሪያ ጊዜ በቃ የቻይልድ ሳይኮሎጂ መጽሐፍ ማንበብ የጀመርነውና እንዴት ነው አይደንቲቲዋን ሳንነካ ሼፕ ማድረግ የምንችለው ብለን በጣም በጥንቃቄ እንሄድን ትዝ ይለኛል። ምን ለማለት ፈልጌ ነው? ዛሬም ላይ አይደንቲታችን ቢውልት የተደረገው በራሱ በእግዚአብሔር ነው። ትንሽ በማይሆን አቅጣጫ ሼፕ ልናደርገው ከፈለግን ነው እናበላሸዋለን። ስለዚህ በጣም ጥንቃቄ ያስፈልገዋል። ለዚህ ነው ቅድም አደራ ሰጪውና አደራ ተቀባዩ ኮሚኒኬት ማድረግ አለባቸው። አደራ ሰጪው እግዚአብሔር ነው፣ አደራ ተቀባዩ ነው እኔ እናንተ ነን። ስለዚህ ሰው ቁጭ ብሎ ተቀምጦ በማሰብ ምንድነው የተቀመጠብኝ፣ ምንድነው ያስቀምጥኩ፣ ምን እንደሆነ ነው ከኤ ቢ መሄድ ካለብኝ መነሻ የት ጋር ነው፣ መድረሻ የቱ ጋር ነው፣ ከዛ በኋላ ምን ያህል ቀረኝ፣ ምንድነው ማድረግ ያለብኝ፣ እንዴት ነው። አሁን ይሄ መጽሐፉ በጣም ፕሪንሲፕሎችና እንትኖችን የተሞላ ነው፣ ባህሪያትን የተሞላ ነው። ያገልጋይ የባላደራ ባህሪ ምንድነው ይላል። አሁን ለዚህ ነው ከዚህ ከሞቲቬሽናል ስፒከርስ ይለያያል ያልኩት። ለምን ባህሪህን ህይወትን ሞልድ የሚያደርግ የሚቀርጽ ነገር እዛው ያልካል። ፕሪንሲፕል ባላደራ ማለት የፕሪንሲፕል የመርህ ሰው ነው። ባላደራ ማለት ያካበታቸው ባህሪያቶች አሉት፣ የተገነባበት ስነ ልቦና አለው እንጂ ባላደራ ነኝ ተጽዕኖ ፈጣሪ ነኝ ማምን ብለህ ካልክ ዝም ብለህ ምናልባት ራስን ልትኮፍስ ትችላለህ፣ ልታመጻድቅ ትችላለህ፣ ግን የምትፈጥረው ምንም ነገር አይኖርም። እና
በእግዚአብሔር ቃል የተገራ በመንፈስ ቅዱስ የተገራ እንደውም ይሄ ተጽዕኖ ፈጣሪ ባላደራዎች በመንፈስ የሚመሩ ናቸው የእግዚአብሔርን ሐሳብ ዲዘርን የሚያደርጉ ናቸው የሚል በጣም ዲቴል ነገሮችን እዛ ውስጥ ያስቀምጣልና ይሄን ይመስላል ያ ላስት በመጨረሻ ይሄንን ነገር ትንሽ አጥርቶ ለመሄድ ለምሳሌ ውጭ ያሉት ሞቲቬሽናል ስፒከሮች ተናጋሪዎች በትልቅ ደረጃ አሁን ኢትዮጵያ ውስጥ እንደውም እንደ ትልቅ አዳራሽ ምናምን ተይዞ እንደዚህ ተከፍሎ ይገባል አይ ቲንክ ምንም ስራ የለውም ለማለት ይከብደኛል ቢዝነስን ያነቃቃ ምናምኖች ነገሮችንም አውቃለሁ ግን ደግሞ ሰው ሁሉ ወደ አንድ አይነትነት ነው የሚያድገው ሁሉም የነቃ እና ከዚያ በኋላ ታታለኝም አይነት ነገር ሁሉም አንደኛ መሆን በሁሉም ቦታ ላይ ቀዳሚ መሆን ነው ሁለተኛ መጨረሻ መሆንም ምንም የሚወደድ አይደለም በርግጥ ግን ሌላ አይነት ነገር የለውም ወይ በሆነ ነገር ላይ ሁሉ ጊዜ አንደኛ ከመሆን እሱ ሌላም ደግሞ በሌላ ነገር ላይ ደግሞ የሆነ ነገር መሆን ነትን ነገር አታይም ሁሉም ሰው የነቃ ቆቅ ነው የሚሆነው ለባልንጀራው ለምንቱም ለእንደዚህ አይነት ነገሮች ምንድነው አሁን ይሄ የሚለየው ከእግዚአብሔር ቃል አኳያ አሁን የጻፍከው እንትን ምንድነው የሚያደርገና ሰምቻለሁ ካልከው ነገር ባህር እግዚአብሔር የሰጠህን ነገር ነው የምታሳድገው እሱ አንድ አይነት እንትን አያረገንም አንድ አይነት አሻራ የለንም አንድ አይነት ሰዎች አይደለንም ግን ሰዎች ነን የእግዚአብሔር መልክና ምሳሌ ያለን ሰዎች ነን እሱን ነገር እንዴት ነው ፎስተር የሚያደርገው እኔ ሳስበው ይሄ ባላደራ ተጽዕኖ ፈጣሪ የሚለውን ወይ ደግሞ ማንነትን አውቆ መገለጥ የሚለውን ነገር ዲፋይን ያደረግነው ዴፊኒሽኑ ይመስለኛል እንደዚህ ብዙ የተዛባ ትርጉም እንዲኖር ያደረገው ብዙ ነገር መናገር ስናስብ ማስተማር ስናስብ መጻፍም ስናስብ የሆነ ስለ አንድ ጽንሰ ሐሳብ ሲመጣልን እኔ ይመስለኛል መጀመሪያ ቁጭ ብለን ማሰብ ያለብን ያንን ሐሳብ ዲፋይን ማድረግ አለብን ዴፊኒሽን ማድረግ አለብን እሱ ጋር ያደርገናል ቢያስባለሁ እና ባላደራነት ወይም ተጽዕኖ ፈጣሪነት ዴፊኒሽኑ ተዛብቶብናል ብዙ ሰዎች ዲስቶርት አድርገውታል እሱ ሐሳብ ይዛል በቃ ተጽዕኖ መፍጠር ማለት ወይ ደግሞ በቃ አንድ በቃ ፕሮአክቲቭ የሆነ ሊደር ወይ ደግሞ በቃ ጥሩ በቃ አገልጋይ ማለት ምን ማለት ነው የሚለው ነገር እንደ ከሌ መሆን ማለት ነው ብለው ስለውብናል ስለዚህ ሁላችንም ራሳችንን ረስተን እከሌን መምሰል ነው የፈለግነው እና በጣም አደጋ ነው አንድ ጓደኛ ትዝለኛል እንትናን ፈልጌ ያጣሁት አለው በቃ ሰውየው ስሙን በቃ ሌላ ሰው ነው የሚፈልገው ሰውየው እንደሱ መብላት ነው የሚፈልገው እንደሱ መጣት ነው የሚፈልገው እንደሱ መናገር ነው የሚፈልገው እና በቃ ጓደኛው ነው አጣሁት ያንን ሰው አለው እና አንዳንድ ጊዜ በቃ የተሳለበት ዲፋይን የተደረገብን ነገር እከሌን እንድንሆን ነው እንደነከሌ እንድናስብ እንደነከሌ እንድንናገር በጣም ይገርመኛል አንዳንድ ሰዎች ስብከታቸው ስታይል ሁሉ ድምጻቸውን ሁሉ ሳይቀር ቅድማንተን ብለዋል ይቀይራሉ በቃ እንደከሌ ለመሆን እና ሲመስለኝ እሱን ለመሆን በፈለጉ ቁጥር እግዚአብሔር ኦሪጂናሊ ካሰበላቸው ሐሳብ እየራቁ ይላሉ በመጨረሻው በህይወታቸው በአገልግሎታቸው መጨረሻው አካባቢ ላይ እንደመንቃት ይላሉ ምክንያቱም ውስጣዊ ሳቲስፋክሽን የላቸው ሌላውን ሰው ለመሆን ሲታትሩ ነው ዘመናቸው ያለቀው ለዚህ ነው በቃ ይሄንን መጽሐፍ እንደው ስጽፍ ብዙ አይነት ሰዎች አሉ በያነሳዋለሁ አሁን ኤሊሁምን ብታነሳው ዕውቀትን ሳይሆን ህይወትን የሚያካፍል ሰው ነው ያስቀመጥኩት ዛ መጽሐፍ ላይ የኢዮብ አጽናኝ አንደኛው መጨረሻው ወጣቱ ኢዮብ ምዕራፍ 32 ከቁጥር 17 ጀምሮ ስታነብ ለኢዮብ መጽናናት ለኢዮብ ላለው ነገር መፍትሄ ያመጡልታል ብሎ ጠብቋቸው ነበር እነ ኤልፋዝን እነ ባልደረስን ጠብቋቸው ነበር ትልቅ ሰዎች ናቸው የእግዚአብሔር ሰዎች ናቸው በእድሜ ይበልጡኛል ሽማግሌዎች ናቸው ጸጉራቸው የነጣ ሰዎች ናቸውና ሽበት በቃ ዕውቀትን ታስገኛለች ብዬ አስቤ ነበር ይላቸዋል በፍጹም አልሆነም ስለዚህ አሁን ኤሊሁም ምን አይነት ሰው ነው ራሱን ፈልጎ ያገኘ ማንነቱን የሚያቅ
የተባለውን የሚያውቅ ሰው ነው። አሁን ከሁሉም ብላቴና ነው። ግን የተናገራቸውን ዝም ብዬ እዚህ ምዕራፍ 32 ከቁጥር 17 ጀምሮ ተነበው ከቁጥር 17 ጀምሮ የምለው አለኝ ዕውቀትን ሳይሆን ሕይወትን ነው ያካፈለው ሰውዬ። የምለው አለኝ ብሎ ነው ንግግሩን የጀመረው። የምለው አለኝ ማለት እነከላሉትን አለም የሚደግመው። ለዚህ ነው ከሞቲቬሽናል ስፒከር በጣም ይለያል የምለው። አንድ በመንፈስ ቅዱስ የተገዛ ስነ ልቦና ነው። እንደገና ደግሞ በእግዚአብሔር ቃል የበለጸገ ዕውቀት ነው። ስለዚህ የምለው አለኝ ሲል እናንተ ያላችሁት ለዚህ ሰው መፍትሄ ሊያመጣለት አልቻለም፣ እኔ ጋር መፍትሄ አለ ማለት ነው። ጥቅስ እንትምድር ስብከት እንዳይሆንብኝ እንጂ ልክ ይሄ ሰው ተናግሮ ሲጨርስ ነው እግዚአብሔር መናገር ጀመረው እንደምታውቀው። ስለዚህ የምለው አለኝ ይላል። ከዛ በኋላ ቁጥር 18 ላይ የማውቀውን እገልጣለሁ ይላል። ዋው! ትንሹ ሰውዬ ቁጭ ብሎ ነበር 31 ምዕራፍ ሙሉ ጸጥ ብሎ ነበር፣ ምንም አልተናገረም። ሌሎቹ ይፈርዱበታል፣ ጻድቅ ሆኖ የጠፋ እኛ እናውቅም ይሉታል። ብዙ ነገር በቃ የተወለደበትን ቀን እስኪረግም ድረስ። ይሄ ሰው ግን የምለው አለኝ የማውቀውን እገልጣለሁ ይላል። ከዛ በኋላ የምናገረውን ሞልቶኛል። እኔ አሁን ተጽዕኖ ፈጣሪ ባላደራ ብዬ ስናገር እንደዚህ አይነት የሚሉትን የሚያውቁ የተሰጣቸውን የሚያውቁ ሰዎች የምናገረውን ሞልቶኛል፣ በውስጤ ያለ መንፈስ አስገድዶኛል። ተመልከተ፣ በመንፈስ ቅዱስ የተሞላ ከመንፈስ ቅዱስ የሚሰማ ኢዮብ ላለበት እንደ ኢዮብ ላሉ ሰዎች መፍትሄ የሚሆን ከሰማይ የወረደ ድምፅ አለኝ፣ መንፈስ አስገድዶኛል፣ ሊፈነዳ እንደሚደርስ አቁማዳ ሆኛለሁ። ተናግሬ መተንፈስ አለብኝ፣ አፌን ከፍቼ መልስ መስጠት አለብኝ፣ ለማንም አላደራም፣ ሰውን አላቆላምጥም እያለ ይሄንን ሲናገር ታየዋለህ። እና ተጽዕኖ ፈጣሪ ባላደራ ማለት በቃ ተለውጦ ተሞልቶ ተገልጦለት ዕውቀትን ሳይሆን ሕይወትን የሚያካፍል። አሁን ስለ ዕውቀት ስንነጋገር 3 አይነት ሰዎች አሉ። የሚያውቁ፣ የማያውቁ፣ የሚያውቁ የሚመስሉ ሰዎች አሉ። በጣም ከባድ ነው። የማያውቁ፣ የሚያውቁ ከነዚህ ሰዎች ራቅ ነው የሚለው። ሁለተኞቹ ደግሞ የሚያውቁ ናቸው ግን ማወቃቸውን ማያውቁ። እንደዚህ አይነት ሰዎችን አስተምራቸው የሚለው ተኝተዋል። አዎ። ከዛ በኋላ ደግሞ የማያውቁ የሚያውቁ አሉ፣ ነገር ግን ማወቃቸውን ደግሞ ማያውቁ ሰዎች አሉ። ስለዚህ አሁን ዕውቀት ኖሯቸው አለማወቃቸውን የማያውቁ ሰዎች ካሉ መልካም ነው። አደጋው በጣም ራቅ የሚለው የማያውቁ አለማወቃቸውንም የማያውቁ ሰዎች በጣም እና ምድራችን ላይ እንደሱ አይነት ሰዎች እንደው እየበዙ ነው ብዬ ብናገር ማጋነን አይሆንብኝም። በጣም ፈራለሁ፣ በፍርሃት ነው የምናገረው። ይሄን ስናገር በማንም ላይ ጀጅ ለማድረግ አይደለም። ራሳችንን አይተን ኦኬ አለማወቅን ማወቅ ጥሩ ነገር ነው። ደግሞ ሁሉም በሚያውቅ በእግዚአብሔር ብርሃን ውስጥ በእግዚአብሔር ቃል ውስጥ በእግዚአብሔር መንፈስ ውስጥ መሆናችን በፍርሃት እና ከእግዚአብሔር ተቀብለን ለምድሪቱ እንቆቅልሽ መፍትሄን እናመጣ ያደርገናል። ኤሊሁም ይሄንን ያደረገው። ኤሊሁም በቃ ጸጥ ብሎ ሰማ። ዛሬ ላይ በቃ በኤሊሁም መንፈስ የሚነሱ ሰዎች እኔ ኤሊሁን ስናገር የአዲስ ኪዳኑ በቃ የአዲስ ኪዳኑ የብሉይ ኪዳኑ ጢሞቴዎስ ነው የምለው። የእግዚአብሔር ቃል የተሞላ እና እግዚአብሔር ይመስገን እና እንደዚህ አይነት ሰዎች ያስፈልጉናል የሚል እምነት አለኝ። ቴንኪው፣ በጣም ቴንኪው ፓስተር። ይህን መጽሐፍ አስመልክቶ እንግዲህ በቅርቡም ይወጣል እና ሜሴጅ ካለ እንዲሁም ደግሞ የቲዮቶክ ተከታታዮች ለእናንተ ለዚህም ለሚከታተሉ ሰዎች ከረንት የሆነ ሜሴጅ ካለ በተለይ ከመጽሐፍ ጋር አያይዞ ከሆነ በጣም ደስ ይለኛል። አለበዛም ደግሞ ውስጥ የተሞላውን ነገር ጊዜውን ላንተ ሰጣለሁ። እሺ፣ በጣም አመሰግናለሁ ስለነበረን መልካም ውይይት። እግዚአብሔር ይባርክ ማለት ፈልጋለሁ። በመጨረሻ እንደው ለሚያደምጡኝ ሁሉ መናገር እንፈልገው በጣም ብዙ መጽሐፍቶች ይጻፋሉ። ጊዜው የዕውቀት ጊዜ ነው እና በዛ ውስጥ ትንሽዬ ነገር ኮንትሪቢዩት ለማድረግ እቺ መጽሐፍ ጽፌያለሁና
እንደው ብዙ ነገር መናገር ባልችልም እንኳን ስለመጽሐፉ ግን ለሚያነበው ሁሉ አንድ የሆነ ነገር ውስጡ ልክ ክብሪት እንደሚጨርሰው ስፓርክ ያደርጋል። ቆም እንዲህ ያደርገዋል፣ እንዲደነግጥ ያደርገዋል። በጣም ለተመልካቾቼ መናገር የምፈልገው ነገር በየትኛውም የእድሜ ክልል ላይ ላሉ ሰዎች ሁሉ የተጽዕኖ ፈጣሪ ባላደራ ህይወት መገለጥ ይችላል። ማናችንም በቃ ሌት ነው ከዚህ በኋላ የሚባል ነገር የለው። እንደውም የመጽሐፉ የመጨረሻው ፓርት ላይ የሚናገረው ተጽዕኖ ፈጣሪዎች የዳግመኛ ዕድል ባለቤቶች ናቸው ይላል። ዋው! እግዚአብሔር እንደገና አምላክ ነው። አሜን። በየትኛውም ዕድሜ ለዚህ ነው ምናልባት 50ዎቹ 60 70 ላይ ያለን ሰዎች በቃ ከዚህ በኋላ እንደው በቃ አሟሟቴን አሳምርልኝ የሚባል ነገር የለም። በየትኛውም ዕድሜ level ላይ ብንኖር በቀረችን አንድ ሳምንት እንኳን ዕድሜ ብትቀረን በዛች እንደው አንድ ሳምንት አንድ ወር አንድ ዓመት እንኳን የቀረን ሰዎች ብንኖር በዛች ውስጥ ትልቅ ኢምፓክት ማምጣት እንችላለን ያምናለሁ። እና በቃ ናፍቆቴ ራሳችንን ፈልገን እናገኝ። እግዚአብሔር በውስጣችን ያስቀመጠው ነገር አለ። ያን እግዚአብሔር ያስቀመጠውን ነገር ፈልገን ስናገኝ የሚጠይቀው ዲሲፕሊን አለ። ነኝ ስለተባለ መሆን ስለተፈለገ አይቻልም አይኮንም። ግን ሰጪው ከስጦታው ጋር አብሮ ፕሮቫይድ ያደረገው አቅም አለ፣ ጉልበት አለ፣ የእግዚአብሔር መንፈስ አለ፣ የእግዚአብሔር ቃል ዕውቀት አለ። ራሳችንን ማሰልጠን መልመድ አለብን። ራሳችንን በቃ ቲቸብል የሆነ ስፒሪት ሁሉ ጊዜ የመማር እና የዳግመኛ ዕድል ባለቤት እግዚአብሔር እንዳደረገን አምናለሁ። ይሄንን የምንሰማ ሁሉ የቱንም ያህል እናገልግል፣ የቱንም ያህል ምዕራፍ እንሂድ፣ ስለሄድንበት ስለተከናወነው ስላገኘነው ዕድል እግዚአብሔር አምላክ የተመሰገነ ይሁን። ግን ትልቁ ነገር እግዚአብሔርን በጣም ኢምፕረስ የሚያደርገው ኢምፕረስ አይባልም ግን እንደው ደስ የሚያሰኘው ነገር እስካሁን የሄድንበት አይደለም። የቀረንን ሩጫ በመልካም አጨራረስ ፊኒሺንግ ዌል በጥሩ መጨረስ እግዚአብሔር ደስ ያሰኘዋል። ስለዚህ በጥሩ መጨረስ እንድንችል እግዚአብሔር ይርዳል። ይሄ መጽሐፍ ምናልባት በቀረችን ዘመን የጌታ መምጣት እንደቀረበ አውቀን ተዘጋጅተን ራሳችንን የመረመርን ምን ያህል ቀረን ቆም ብለን በማሰብ ምን ያህል ቀረን፣ ምን ያህል መጣን፣ ምን ያህል ቀረን ብለን በማሰብ ጉልበታችንን አቅማችንን አስተባብረን ዕውቀትን ጨምረን ለመሰልጠን በመፍቀድ በውስጣችን ያለው ነገር እንድናረገው የሚጠይቀንን ነገር ሁሉ በማድረግ በመጨረሻ በማቴዎስ ምዕራፍ 25 ላይ ያንን 5 የሚሰጣቸውን ሰዎች 3 የሚሰጣቸውን ሰዎች አንተ በጎ ታማኝ ባሪያ እንደሚል ዌል ደን ወደ ተዘጋጀልህ ደስታ ግባ እንድንባል እግዚአብሔር ለዛ እንዲያበቃን ለራሴም ለሚሰማኝ ሁሉ ይሄንን እመክራለሁ። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር ይባርክ። በጣም በጣም ደስተኛ ነኝ። ደስ ብሎኛል በጣም ከተናገረው ውስጥ ቲቸብል ስፒሪት ወይም የሚማር መንፈስ ሊኖረን ጥሩ ነው። ደግሞ እግዚአብሔር ቀሪ ዘመናችንን በድል እንድንጨርስ እሱ እንደፈለገው ለድልም ለሽልማትም እንድንበቃ እንደዚህ አይነት መርሆች እንደዚህ አይነት የሚያስተምሩ ነገሮችን ትኩረት ሰጥተን መስማት አለብን። ፓስተር መኮንን በጣም ነው አመሰግነው በዚህ አጭር ጊዜ ጥሪን ተቀበለ ስለመጣ። ወገኖቻችን ይሄ ቲዮቶክ ነው። የዛሬው ቲዮቶክ ቀረጻችን ይሄንን ይመስላል። ፔጁን ፎሎ አድርጉ፣ ሰብስክራይብ አድርጉ። እግዚአብሔር እንደረዳችሁ ከዚህ ውይይት እንደተጠቀማችሁ አምናለሁ። መልካም ጊዜ። በሌላ ቀረጻ እስክንገናኝ ደህና ሁኑ።